ኢትዮጵያ ውስጥ በብሔራዊ ማንነት ላይ ክርክር አለ፣ ልዩነቶች አሉ። በብሔራዊ ፖሊሲ ላይ ልዩነት አሉን። በብዙ ነገሮች ላይ በብሔራዊ ሉዓላዊነት እና በብሔራዊ ጥቅም ላይ ድሮም ልዩነት ኖሮ አያውቅም። በእኔ እድሜ ያየሁትን ልንገርህ። የኤርትራና የኢትዮጵያ ድንበር ግጭት ሲነሳ ግጭቱ ፕራይመሪሊ በህወሓትና በሻዕቢያ መካከል መሆኑ እየታወቀ ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለቁት። ይሄን ማወቅ መቻል አለብን። የጣሊያን ሲመጣ የኦሮሞ ህዝብ በጣም እየተጨቆነ በነበረበት ወቅት 5 ዓመት ወጥሮ የታገለው የሸዋ ኦሮሞ ነው። በአባይ ጉዳይም ላይ አንደኛ ይሄ ታሪካዊ ሂደት መረዳት አስፈላጊ ነው። ሁለተኛ የአባይ ጉዳይ የብሔር ተውና የሀገር ጉዳይም አይደለም። የሎወር ሪፔሪያን እና አፐር ሪፔሪያን የታችኛው ተፋሳሽ እና የላኛው ተፋሳሽ ጉዳይ ነው። አልሲሲ ምንም ያህል አንድ ሰው ያፍቅረው፣ ግብጽ ምንም ያህል ያፍቅረው፣ አቀማመጡ አሰፋፈሩ ከላኛው ተፋሰስ ከሆነ በኢትዮጵያ ውስጥ ካለ፣ በኤርትራ ውስጥ ካለ፣ በዩጋንዳ ውስጥ ካለ፣ በእነኚህ በ10 ሀገራቶች ውስጥ ካለ፣ ከላይ ካሉት ሱዳን ሰምዌር ኢን ሚድል ወደድክም ጠላህም አቋምህ ከኢትዮጵያ መንግስት ጋር ነው የሚሆነው። ምክንያቱም የውሃ ጉዳይ ነው። ውሃው ከየሰፈሩ ነው የሚመነጨው። ወደ ግብጽ ሄዶ ግብጽ በሞኖፖሊ ልትይዘው የምትፈልገው ውሃ በተለይ ኢትዮጵያ ውስጥ ከጅማ ነው የሚወጣው፣ ከዱባቦር ነው የሚወጣው፣ ከወለጋ ነው የሚወጣው፣ ከዚህ ከጀማ ከሸዋ ነው የሚወጣው፣ ከጣና ነው የሚወጣው፣ ከየቦታ ነው የሚወጣው። አሁን ኤርትራ ሳትቀር ሳትወድ በግድ ምንም እንኳን በህወሓት ጊዜ ራሱ ትንሽ ተወላውል እንጂ ፈንዳሜንታሊ ከኢትዮጵያ ጋር ነው የምትቆመው። ስለዚህ የናይል ጉዳይ የአይዲዮሎጂ ጉዳይ አይደለም፣ የፈጣሪ ጉዳይ ነው። ፈጣሪ ከላይ አድርጎ እስከፈጠረን ድረስ ያንን የፈጣሪ የሰጠንን ሀብት ደግሞ በነበራት ታሪካዊ የበላይነትና አሁንም በሀያላን ጋር ካላት ቅርበት የተነሳ ልትከለክለን ትፈልጋለች። ዛሬ አብይ የኛ የምንለው የምንቀርበው ሰው ተውና ከመለስ ዜናው ጋር እየታገልን ፉሊ እንደግፍ ነበረ። ዛሬ ትችት የሚያቀርቡ ሰዎች እኮ ከግብጽ ጋር ሲሞዳሞዱ የነበሩ ነበሩ። በዛ ወቅት እኛ ከግብጽ ጋር የሚደረግ ማንኛውም ግንኙነት ብሔራዊ ጥቅምን ፈንዳሜንታሊ የሚጎዳ ለአንድ ጊዜ ሳይሆን ዘላቂ ስህተት ስለሚሆን ከመለስ ዜናዊ ጋር መቆም አለብን ብለን በተደጋጋሚ በቪኦኤ በጀርመን ሬዲዮ በስንት ጽሁፍ ስጽፍ ነበር። እኔ ብቻ አይደለሁም፣ ብዙ ምሁራኖች የኦነግ አመራር ውስጥ የነበሩ ሰዎች መለስ ዜናዊን ደግፈውታል ግድቡ ልስራ ሲል። ምክንያቱም ስለ ግድቡ ብቻ አይደለም። ግድቡ ቤኒሻንጉል ውስጥ ነው የሚሰራው ነው። ያ አይደለም እኮ እዛ ውስጥ የሚወጣው ውሃ አይደለም። ውሃውን መያዝ ከቻለ ፈንዳሜንታሊ ለዘመናት ተነፍገን የነበረውን የውሃ መጠበቅ መብታችን እናስጠብቃለን። ይሄ ግድብ አንዴ አሁን ሰሞኑን የምናደርገው ካምፔን አለ። ግድቡ መሞላት አለበት የምንለው አንዴ ግድቡ መሞላት ከተጀመረ ይሄ የነሱ ጥጋብ፣ ይሄ የነሱ አካሄድ አይሰራም። ስለዚህ ተመልሰው ፍትሃዊ ወደሆነ ድርድር ሊገቡ ይችላሉ። ስለዚህ የኔም አቋም ያንተም አቋም የሷም አቋም የማንኛውም እውነተኛ ፖለቲካን የሚያስብ የህዝብ ጥቅም የሚያስብ ማንኛውም ዜጋ በዚህ ላይ ልዩነት ሊኖረው አይችልም። አሁን ያለው ፕሮፓጋንዳም ስህተት ነው። ኢህአዴጎችም ከዚህ በፊት ያደረጉ የነበሩት ፕሮፓጋንዳ ስህተት ነው። አሁን ብልጽግናዎች የሚያደርጉትም ስህተት ነው። ተቃዋሚውን ለምሳሌ ህወሓት ላይ የሚደረገው ጣት ቀሰራ ትክክል አይደለም። እኔ አንድም የትግራይ ተወላጅ አንድም የህወሓት አባል በግድቡ ጉዳይ ላይ ከግብጽ ጋር ይቆማል የሚል ፍጹም ምንም ቅንጣት ያህል ጥርጣሬ አይኖረኝም። ምክንያቱም ጥቅማቸው ፈንዳሜንታሊ አብይን ይውደዱት ይጥሉት ኢትዮጵያ ላይ ላለው ባለስልጣን ጥቅማቸው የትግራይ ህዝብ ጥቅም ፈንዳሜንታሊ ከኦሮሞ ህዝብ ጥቅም ጋር ነው፣ ከአማራው ህዝብ ጥቅም ጋር ነው፣ ከኢትዮጵያ ጥቅም ጋር ነው። ምክንያቱም ውሃው ከነሱም ጋር የሚመነጨው ከዚህም ነው የሚመነጨው። የግብጽ የበላይነት መቀጠል ትግራይን ይጎዳል፣ ኦሮሚያን ይጎዳል፣ አማራን ይጎዳል። እንደዛ ነው መታየት ያለበት። እርስዎ እያነሱ እንዳሉት እውነትም ከግብጽ ጋር የሚደረግ ማንኛውም ወዳጅነት ወይም ደግሞ ኢትዮጵያን ለመክዳት መታሰቡ ራሱ ብሔራዊ ጥቅምን ይጎዳል የሚለው ሀሳብን ብዙዎች ቢረዱትም እያነሱ እንዳሉት ህወሓት ወይም ደግሞ በዛ ወገን ያለው ሰው ለግብጽ ወግኗል የሚሉ ትችቶች እንደሚነሱት ሁሉ እርስዎንም የሚያነሱ አሉ።
ከግብጽ ጋር ይሰራሉ፣ ለግብጽ ይወግናሉ በሚሉ ሀሳቦች የታጠሩ አመለካከቶች አሉ። እዚህ ላይ ምን ይላሉ? እሱን ከዚህ በፊት የነበሩት ያደው የነበሩ ሲገፉት የነበሩት አሁንም አንዳንድ ኃይሎች ሲባሉ እርሶን ከነዛ ኃይሎች ጎራ የሚከቱ አሉ። መተቸት ያለባቸው እነሱ ናቸው። እንዴት? በኢትዮጵያ ፎሬን ፖሊሲ ላይ ከኢትዮጵያ ፎሬን ፖሊሲ ኮርነርስቶን ውስጥ አንዱ የናይል ጉዳይ ነው። ግልጽ የሆኑ ዘመን ተሻጋሪ አቋሞች አላት ኢትዮጵያ፣ ግብጽም አቋሞች አላት። በሚደረጉ ድርድሮች ውስጥ አሜሪካም ሆነ የዓለም ፋይናንሻል ተቋማት መሳተፍ የለባቸውም። ምክንያቱም ሁሌም ቢሆን ከግብጽ ጋር እንደሚቆሙ ይታወቃል። ህዝባችን መረዳት ያለበት ከአሜሪካ የሚመጣ ከወርልድ ባንክ ከአይኤምኤፍ የሚመጣ እርዳታ ስሙኒ በአባይ ተፋሰስ ላይ ለአንድ ገበሬ ትንሽ ኩሪ ለመስራት አይፈቅዱም። ምክንያቱም ግብጽን ለሚድል ኢስት ፖለቲካ ይፈልጓታል፣ ለስዊዝ ካናል ይፈልጓታል። ከዚህ አንጻር እኛና ግብጽን ፈጽሞ ሊያወዳድሩ አይችሉም። ሁሌም ከግብጽ ጋር ናቸው እነሱ። ይሄ እየታወቀ ነው ጠቅላይ ሚኒስትሩ ራሻ ሄዶ ሶሺ ላይ አሜሪካና ዓለም ባንክ እንደ አደራዳሪነት እንዲገቡ የተፈቀደው ዲፕሎማቶችን ያሳበደው ከፍተኛ ስህተት ዛሬ የመጣንበት ክርክር ውስጥ ጭቅጭቅ ውስጥ ያስገባን የብልጽግናዎች ስህተት ነው። ዛሬ አሜሪካኖቹ በጸጥታ ተቋማቸው የሚዝቱብን ብዙ ሀገራትን ሎቢ ያደረጉ ለምሳሌ ትናንት ወዲያ ሰኞ ዕለት የዩኤን ሴኩሪቲ ካውንስል ስብሰባ ነበር። የአሜሪካኖቹ አቋም ከግብጽ የባሰ ጠንካራ ነበር እኛ ላይ። ይሄን አያረጉትም ነበር ወደ ድርድር ባናስገባቸው። ወደ ድርድር ስላስገባናቸው ደግሞም እነሱም የገቡት ለግብጽ ብለው ብቻ አይደለም። የእስራኤልና ፓለስታይንን ጉዳይ ከዚህ ጋር አያይዘው ስላቀረቡት ትራምፕ ደግሞ ለመመረጥ ያን ጉዳይ መፍታት እንደ አንድ አጀንዳ ይዞ ስለመጣ ዛሬ ትግላችን ከግብጽ ጋር አልሆነም። ዛሬ ትግላችን ከአሜሪካኖቹ ጋር ሆነ። ትዊተር ላይ ደጋግሜ እንደምጽፈው የኛ ችግር ግብጾች አይደሉም። አሁን እኛን እየተጫኑ ብሔራዊ ጥቅማችንን ለመሸራረፍ እየሞከሩ ያሉት አሜሪካኖቹና ምዕራባውያኑ የፋይናንሻል ኢንስቲትዩሽኖቹ ናቸው። ይሄንን ደግሞ በገዛ እጃችን የሰራ ነው። ክርክሩ መሆን ያለበት ያን ስህተት መፈጸም አልነበረባቸው። ከዛ ስህተት መታረም አለባቸው። ትችት መቅረብ ያለበት ለመሰለሽ እኛ ላይ ጣት የሚያቀርቡት ወደኛ ከዚህ በፊት የነበሩ ባያዞችን እየተጠቀሙ እኛ ላይ ጣት የሚቀርጹት ዝም ሊያስብሉን ያን ስህተት እንዳንናገር። በነገራችን ላይ አሁንም ሄደው እንዳይፈርሙ ነው የምፈራው። ህዝቡ መንቃት ያለበትና መከራከር ያለበት ግፊት ማድረግ ያለበት እና ሐምሌ ላይ ውሃው መሞላት መቻል አለበት። ሐምሌ ላይ ውሃው መሞላት ከተጀመረ በኋላ ከግብጽ ያለን ድርድር እንዳለ ይለወጣል። ግብጾቹም አሜሪካኖቹም እየተቀበዘበዙ እየሄዱ ያሉት አንድ የውሃውን መሙላት ከጀመርን ጌሙ እንደሚለወጥ ስለሚያውቁ ነው። የኛ አቋም ይሄ ነው። የማናቸውም አቋም ይሄ ነው። ስህተት ተፈጽሟል በመንግስት። ይሄንን ስህተት አምነው በመውሰድ ከኛም ጋር ከሁሉም ጋር አብሮ ተባብሮ ከመስራት ይልቅ አሁን እኮ we are being diplomatically defeated በፒአር ዲፊትድ ሆነናል እኮ አሁን። ምክንያቱም ካድሬዎቹ የካድሬ ስብስብ ነው መንግስት ላይ ያለው። ካድሬዎቹ ምሁራንን አያቀርቡም። ምሁራንን የሚያቀርቡ ከሆነ ለነሱ የሚያጨበጭቡትን ብቻ ነው ማቅረብ የሚፈልጉት። ዲያስፖራውን በጣም ማሳተፍ ያስፈልግ ነበረ። አሁን ዲያስፖራው ትንሽ ስራ የተሰራው ትናንትና ያወጣውን የብላክ ኮከስ በኮንግረስ ውስጥ ያለው ያወጣው እንደዛ አይነት ስራዎች መስራት ይቻል ነበረ። ዲያስፖራውን በማግለል አዋቂም በማግለል ተቃዋሚም በማግለል አይቻልም። ግብጾች ነጋዴው ሳይቀር አይተሽ እንደሆነ ምሁሩ ሳይቀር አልሲስን አይንህ ይጥፋ የሚለው ሰው ሳይቀር ሰፊ ዘመቻ እያደረጉን ያሉት፣ እኛም በአቅማችን እያደረግን ያለ ነው። እኛ እዛ ስንጋፈጥ ግን ከኋላ የሚወጉን ከሆነ ችግር ነው ይፈጥረው። ስለዚህ ከግብጽ ጋር ሰርተዋል ወይም ይሰራሉ የሚለው ሀሳብ በዚህ አካሄድ ለምን ይመስላል? ለምን ነው ይሄ ጥያቄ የሚነሳ? ያው ቀደም ብለው ብለዋል። ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ቀደም ብለው መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሀሳብ ኤግዛክትሊ። ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣል። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ
ግብጽ እኮ የሙስሊም የክርስቲያን የሚል ነገር የላትም ናይል ላይ። ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ። እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጨዋታ ነው ይሄ። እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም ብዛው ስለሌለው፣ ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ እያደረጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ። ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና እያደረጉ ያሉት የሙስሊም ልጆች ናቸው። ምንድን ነው የሚሰማቸው? አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚች ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል። ክህደት እኔን ምንም አያመጣም፣ እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም፣ እኔ ተሾመ በሆነ አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው። እና አብይ መኖራቸው ሳይታወቅ ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በዚህ ጉዳይ ላይ ስጽፍ ስናገር ዳያስፖራው ይሄ የወያኔ ተላላኪ ላይ ነበረ። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዳያስፖራ ሰዎች ይሄ የወያኔ ተላላኪ ኖ፣ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት። ግን ህወሓቶችም ከዚህ ጋር ተዳምረው እየተጠቀሱ ነው ያሉት። እንደ ግለሰብ እርሶ ቢነሱም አሁን ባሉት እያነሱ ባሉት አስተሳሰብ ውስጥ ቢቃኝም ህወሓቶች ከሃይማኖት ወይም ደግሞ ከሌላ አመለካከት ጋር ባይቆራኝም እየተነሳ ነው ያለው። ስለዚህ ትክክል አይደለም ነው የምልሽ። አደርጉትም መለስ ዜናዊ እኮ የጀመረው ግድብ ነው። ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። በነገራችን ላይ ህወሓቶች ያጠፉታል በግድቡ ጉዳይ ላይ። መለስ ከሞተ በኋላ ጀነራሎቹ ዘርፈዋል ግድቡን። መለስ ዜናዊ በህይወቱ ቢኖር ኖሮ ይረሽናቸው ነበር። መለስ ዜናዊን ስታገል ነው ህይወቴን ያሳለፍኩት። መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰውም አልነበረም፣ የሚጠረጠርም ሰው አልነበረም። የራሱንና የራሱን ቡድን የበላይነት ገንብቷል ኢትዮጵያ ውስጥ። ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ነው። ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው። አንድ የትግራይ ሰው፣ አንድ የህወሓት ሰው በዚህ ግድብ ላይ ከግብጽ ጋር ተደራደረ ከተባለ 2 ቀን ትግራይ ውስጥ አያድርም። ይበሉታል ህዝቡ። ስለማውቀው ነው ህዝቡን። መለስ ዜናዊ ለነሱ ምን ማለት እንደሆነ አውቃለሁ። ያ ብቻ አይደለም። የትግራይ ህዝብ በብሔራዊ ጥቅም ላይ የሚደራደር ህዝብ አይደለም። ዛሬ ከህወሓቶች ጋር የሚያከራክርን ብዙ ነገር አለ። ህወሓቶች ግን በግድቡ ጉዳይ ላይ አይናቸውን ለአንድ ጊዜ እንኳን ቢጨፈኑ 2 ቀን ትግራይ ውስጥ ማደር አይችሉም። ይሄን ያውቁታል። they are not going to compromise። ይሄ ተራ ፕሮፓጋንዳ ነው። ከህወሓቶች ስንጠላ የነበረው ከኢህአዴጎች ስንጠላ የነበረውን ዛሬ መልሰን ደግሞ እኛው መሳሪያ አድርገን እነሱ ላይ የምንዘምትበት አያዋጣም። ያ ብቻ አይደለም። መጠንቀቅ ያለብን አንዳንዴ ነገሮች ተገፍተው ወደ ጦርነት የሚሄዱ ከሆነ የምንፈራው ነገር እውነት የሚሆንበት እድል ሊፈጠር ይችላል። ስለዚህ ማግለል አይደለም የሚያስፈልገው። ህወሓትንም ይሁን ይሄን ፓርቲም ይሁን ይሄን ግለሰብ በዚህ ጉዳይ ላይ ማግለል፣ መጠርጠር፣ ጣት መቀሰር ሳይሆን ሰብሰብ አድርጎ አቅፎ እንዴት በጋራ አብረን የጋራ ጥቅማችንን እናስጠብቅ የሚለው ላይ መንወያየት እንጂ ጣት መቀሰር፣ ስም ለማጥፋት መሞከር እንደኔ ብሔራዊ ጥቅምን የሚጎዳ የውስጥ አቅማችንን የሚያዳክም። ባለፈው ብየዋለሁ። ግብጽ 3 ስትራቴጂ ነው ያላት በናይል ላይ። አንደኛ የኢትዮጵያን የውስጥ ግጭቶች ማባባስ ማዳከም ነው። ያ ሲሆን ምክንያቱም በውስጥ ስንጣላ ስንጋጭ
አቴንሽኑም ሪሶርሱ አይኖረንም፣ ውሃውን ማልማት አንችልም። አንድ ሁለተኛ ከጎረቤቶቻችን ጋር እኛም ማጋጨት ነው። ከጎረቤቶቻችን ጋር ስንጋጭ ጎረቤቶቻችን ትደግፋለች፣ እኛም ሪሶርሱን ፎከሱም አይኖረንም። ሶስተኛ የዓለም አቀፍ ተቋማትን በተለይ ፋይናንሻል ተቋማትን በጫና በማድረግ ለኛ የፋይናንሻል ድጋፍ እንዳያደርጉ ነው። የመጨረሻውን ምንም ማድረግ አንችልም። የመጀመሪያዎቹን ሁለቱ ግን እንችላለን። የውስጥ ሽኩቻችን የውስጥ ግጭታችን ሽኩቻ ይቀጥላል ወደ ግጭት እንዳይሄድ፣ በተለይ ደግሞ ጦር ወደሚያማዝዝ እንዳይሄድ። ጦር ወደሚያማዝዝ ከሄድን በጣም ቨልነረብል ነው የምንሆነው። ይሄ ላይ እንግዲህ የእናንተ አይነቶቹ ፖለቲከኞች ሚና ከፍተኛ ነው፣ በጣም ከፍተኛ ነው። ከዛ የበለጠ ግን የመንግስት ሚና በጣም ከፍተኛ ነው። መንግስቱ ኃይለማርያም ኢትዮጵያን በመውደድ ከሱ የሚወዳደር ሰው አልነበረም። እዚህ ውሃ ላይ ምንም ያልሰራው ጦርነት ላይ ተወጥሮ ስለነበረ ነው። መለስ ዜናዊ እኮ ይህን ስራ መስራት የቻለው ሪሌቲቭሊ ስቴብል የነበረ ሪሌቲቭሊ የተረጋጋ ሀገር ስለነበረ ነው። ልጨርስልሽ፣ የውስጥ ጉዳያችንን በተለይ በመንግስት ውስጥ ያሉ ሰዎች ተቃዋሚውንና በእነሱ የተለየውን ሀሳብ መግፋት፣ ማንጓጠጥ፣ በጠላትነት መፈረጅ ግብጾችን እንጂ የሚጠቅመው እዚህ ማንም አይጠቅም። አንድ ከጎረቤቶቻችን ጋር ያለን ግንኙነት በጣም እየተበለሻሸ መጥቷል። ባላንስ ማስጠበቅ አልተቻለም። ዝርዝር ውስጥ አልገባም። ባላንስ ማስጠበቅ አለመቻሉ ሱዳንን አሳጥቶናል። ለምሳሌ ሶሺ ላይ ሄደው ሲደራደሩ ጠቅላይ ሚኒስትሩ ሱዳንን አላማከሩ። ሱዳኖች መዋዠቅ የጀመሩት በዚህ ምክንያት ነው። ጎረቤቶቻችንን ጠበቅ አድርገን መያዝ፣ ያሉ ጉዳዮችን መፍታት፣ ሶሾ ኢኮኖሚክ ኢንቴግሬሽንን ማጠናከር። ከኬንያ ጋር ያለን ጉዳይ ጥሩ አይደለም፣ ዛሬ ማሻሻል ያስፈልጋል። ከጅቡቲ ጋር ያለን ጉዳይ ማሻሻል ያስፈልጋል። የውስጥ ጉዳያችንና የጎረቤቶቻችን ጋር ያለንን ጉዳይ በቁጥጥራችን ስር ካዋል ነው፣ ሰላማዊ እንዲሆን ካደረግ ነው። ሶስተኛው ነው የዓለም ፋይናንስ። እሱ ምንም ማድረግ አንችልም። መለስ ይህንን የተረዳው ለዚህ ነው ግድቡ በራሳችን አቅም ሊሰራ ይገባል ብሎ የሄደበት። ይሄን ግድብ መስራት መጨረስና ውሃው መሙላት ፈንዳሜንታሊ ጂኦፖለቲክሱን ይለውጠዋል። ከግብጽ ጋር ያለንን ግንኙነት ብቻ ሳይሆን ከዓለም አቀፍ ተቋማት ጋር ያለንን ግንኙነት ይለውጠዋል። ስለዚህ የፋይናንሻል ተቋማቱ ስር 7 ቢሊዮን ሰጡን 9 ቢሊዮን ሰጡን ብለን ከማሽቃበጥ ይልቅ ግድቡን ጨርሶ ውሃ ሞልቶ መሄድ። ይሄን ለማድረግ ደግሞ የውስጥ ፖለቲካ ሽኩቻችንን ወደ ግጭት እንዳይሄድ ጣት መቀሳሰሩን መቀነሱ ይሻላል። ወደ መስከረም 30 ልምጣና በተለይ መስከረም 30 የመንግስት ስልጣን ያበቃል በሚል እና የእናንተም እንደ ዛቻ የተቆጠረበት የመንግስት እርምጃ ወስዳለው እንደዚሁም የምርጫ መራዘምና የምክር ቤቶቹ የስራ ጊዜ መራዘም እንዴት ይመለከቱታል? የእናንተስ ዛቻ ነው ወይ? መስከረም 30 ዛቻ አይደለም፣ የፖለቲካዊና ህጋዊ ክርክር ነው ያቀረብነው። ምክንያቱም በህገ መንግስቱ መሰረት ስልጣን የሚያዘው በምርጫ ብቻ ነው። ምርጫ ከተባለ ከዚህ በፊት የነበረው አትሊስት የይስሙላም ቢሆን ያ የተመረጡበት የ5 ዓመት ጊዜ ያበቃል። ምርጫውን ለማራዘም የሚያስችል ሂደት የለም በህገ መንግስት ውስጥ። ስለዚህ ከመስከረም 30 በኋላ ሊኖር የሚችለው መንግስት በስምምነት ላይ እንጂ ያለው መንግስት ብቻውን መቀጠል አይችልም ከመስከረም 30 በኋላ የሚል መከራከሪያ ነው ያቀረብነው። እኛ ብቻ ያቀረብነው አይደለም፣ እነሱ ሲያቀርቡት የነበረውን እኮ ነው የደገምነው። እነሱ ከዚህ በፊት ሌሎች የተለያዩ ድርጅቶች ምርጫው ይራዘም፣ አገሪቷ ለምርጫ ዝግጁ አይደለችም፣ ምርጫው ይራዘም በሚሉበት ወቅት ምርጫው መራዘም የለበትም፣ ልናስረዝም አንችልም፣ ህገ መንግስታዊ አይደለም፣ ህገ መንግስታዊ አይፈቅድልንም፣ ከመስከረም 30 በኋላ በምንም አይነት ምርጫ ማራዘም አንችልም፣ ሎለስ ስቴት ነው የምንሆነው ሲሉ ነበር። እኛም የደገምነው ልክ እነሱ ከዛ በፊት 6 ወር በፊት ሲሉት የነበረውን እነሱ ምርጫን ላለማራዘም ሲጠቀሙበት የነበረውን መከራከሪያ ነው ያቀረብ ነው እንጂ ዛቻ የሌላ ነገር አይደለም። ህገ መንግስታዊ ክርክር ነው ያነሳ ነው፣ የተሸነፉበት ክርክር ነው። እርምጃ እንወስዳለንም ተብሎ ነበር። እንደዛ አይነት ዛቻማ የትም አይሰራም። ልክ እናስገባለን ያሉት የት እንዳሉ እናውቃለን። መግደል ይቻል ይሆናል፣ ማሰር ይቻል ይሆናል። ምክንያቱም መዶሻ የያዘ ሰው ሁሉም ነገር ሚስማር ይመስለዋል። ባለፈው እንዳልኩት
ከዛ ውጭ ግን ተቀባይነታቸውን የሚያስረዝም ህጋዊነታቸውን የሚያስረዝም ምንም አይነት መንገድ የለም። ያኔ ሲከራከሩ ነው የነበሩ ለምሳሌ የህግ ባለሙያዎች ብዙ ነገር ተከራክረው ለህገ መንግስት አስታራዊ ኮሚሽን ሄደው ቃል የሰጡት የህግ ባለሙያዎች ሳይቀሩ አሁን በጣም ተጸጽተው የገዢውን ፓርቲ አካሄድ ምን እንደሆነ አሁን ተረድተዋል። የዛሬ 2 ወር አካባቢ የተለያየ አመለካከት ሊኖር ይችላል። ዛሬ ግን በአብዛኛው ሰው መካከል የተኬደበት ሂደት ህጋዊ እንዳልሆነ፣ ለሀገር እንደማይጠቅም ገዢው ፓርቲ በራሱ በሚቆጣጠረው ምክር ቤት የራሱን ስልጣን ያራዘመበት ይህ ህገ መንግስታዊ ፖለቲካዊም ያልሆነ ፖለቲካዊ ውጤትም የሌለው እንደሆነ ሁሉም ሰው የተስማማ የመጣበት ይመስለኛል። ምንድን ነው መፍትሄው? መፍትሄው ከዚህ በፊትም ስንለው እንደነበረው የሚያዋጣው ስምምነት ነው። ነገራችን ላይ ኢህአዴጎች አንድ የተሳሳቱ ነገር አለ። የሽግግር ወቅት ላይ ነው ያለ ነው። ሰሞኑን ተውት እንጂ የ2 ዓመት የሽግግር ወቅት ነው ያስቀመጥ ነው። ሰው አሁን እነሱ እንደሚረሱት አይደለም፣ ተደራድረን የገባንበት ነው። ቅድም አንስቼልሃለሁ። ኢህአዴግን ከመጣል በተለይ አብዛኞቹ ፖለቲካ ድርጅቶች ወይ እስር ቤት በውጭ ሀገር በነበሩበት ወቅት ኢህአዴግን መጣል ስርዓት ማፍረስ፣ ሀገር ማፍረስ ይሆናል ብለን ስላሰብን ኢህአዴግ ውስጥ ሪፎርሚስት የሆኑት መጥተው 2 ዓመቱን እንደተመረጠ መንግስት ሳይሆን በህዝብ እንደ ባላደራ መንግስት እንዲቀጥል ነው ኃላፊነት የሰጣቸውና አብይ የባላደራ ጠቅላይ ሚኒስተር ነው። የእሱ አደራ አምባገነናዊ ስርዓትን አፍርሶ ዲሞክራሲ ስርዓት እንዲገነባ የቅብሎች ዱላውን የሰጠውን ህዝብ ያንን አደራ ማሻገር ነው። ከዚህ አንጻር ለዛ ደግሞ ሀገር ለማሻገር ደግሞ አንድ ግለሰብ ሀገር ማሻገር አይችልም፣ አንድ ፓርቲም አይችልም። ሽግግር ሲባል የተለያየ አመለካከት የተለያየ ፍላጎት ያላቸው ቡድኖች ተደራድረው በጋራ የሚስማሙበት ሮድማፕ ማለት ነው። መጀመሪያ ነገር የጀመሩት የጋራ ፍኖተ ካርታ እና ማዘጋጀት ላይ እምቢ በማለታቸው ነው። አሁን ደግሞ ፕሮፌሰር መራራ እንደሚለው የፈጠራዊ ጣልቃ ገብነት መጥቷል። ይሄንን ጊዜ በአንድም ተቃዋሚ አብይን ውረድልን እዛ እንቀመጥ ያለው ሰው የለም። የስልጣን ጥያቄ አይደለም እየተነሳ ያለው። ኮሮና ባለበት ወቅት ላይ ያለውን ጊዜ በጥሞና እንጠቀምበት። ቅቡልነት ያለው የማያገዳድለን ሀገርን ወደ ብጥብጥ የማያደርስ ምርጫ ለማካሄድ እንስማማ፣ እንደራደር፣ እንወያይ። በዛ ወቅት መንግስት እንዴት ይተዳደር የሚለውን ተወያይተን እንስማማበት። ምርጫ መቼ ይካሄድ የሚባለውንም አሁን እኮ ባሉት መሰረት ኮሮና መቼ ያበቃንም ፓርላማው ነው የሚወስነው። ምርጫ መቼ የሚካሄድም ፓርላማው ነው የሚወስነው። ፓርላማው ደግሞ ሙሉ በሙሉ በአንድ ፓርቲ ቁጥጥር ስር ያለ ነው። ያ ብቻ ሳይሆን በተሰረቀ ምርጫ የመጡ ሰዎች የተሞሉበት ፓርላማ ነው። ይሄ ሀገር ለመገንባት ሀገር ለመሻገር ዲሞክራሲያዊ ስርዓት ለመገንባት አይጠቅምም። ከዛ ይልቅ የዩ ፓርቲም እንደ አንድ ፓርቲ ተቃዋሚዎችም የተለያዩ ፓርቲዎችም አብረን ቁጭ ብለን ስምምነት ላይ እንድረስ። የሚያዋጣው ይሄ ነው። ይህን ካላደረጉ ከትግራይ ጋር የገቡትም ችግር እየተባባሰ ነው የሚሄደው። በሌሎች ክልሎችም ያለው የቅቡልነታቸው እየባሰ ነው የሚሄደው። ይሄ ለእነሱ መስሏቸው ሊሆን ይችላል። ኢህአዴጎችም ከኢህአዴግ አንድም ይመስለው ነበረ። ሄዶ ግን ለእነሱም ለሀገር የሚጠቅም አይመስለኝም። ከማን ጋር ነው ግን ስምምነቱ መደረግ ያለበት? ስምምነት ነው የፖለቲካ ኃይሎች አሉ፣ የፖለቲካ ድርጅቶች አሉ እዚህ ሀገር ውስጥ ፖለቲካ ለማካሄድ ልክ ቢዝነስ እንደማካሄድ ፖለቲካ ለማካሄድ እነዚህ መስፈርቱን አሟልተው ለምርጫ ሲዘጋጁ የነበሩ ፖለቲካ ድርጅቶች፣ ምክንያቱም ስለ ምርጫ ስለሆነ ምርጫ ፕራይመሪሊ የፖለቲካ ፓርቲዎች ፉክክር የሚካሄድበት ፕሮሰስ ስለሆነ በዛ ላይ መስማማት ያስፈልጋል። ገዢው ፓርቲ፣ ተቃዋሚው፣ የተለያዩ ፓርቲዎች አብረው ቁጭ ብለው በምሁራንና በሌሎች ቴክኒካል ድጋፍ ሊሰጥ ይችላል። እዛ ላይ አድርገው ማካሄድ ይችላል። ቴክኒካሊቲው ብዙ ነገር ልንዋይ እንችላል። ለምሳሌ ከዚህ ፕሮፖዝ ያደረኩት አለ። ገዢው ፓርቲ እንደ ፓርቲ ተቀምጦ ግን በህገ መንግስቱ አንዳንድ ክፍተቶች አሉ። ለምሳሌ የሀገሪቱ ርዕሰ ብሔር የፓርቲ አባል አይደሉም፣ መሆንም አይችሉም። ፓርቲና ፓርቲዛን ናቸው። ርዕሰ ብሔሩ ፕሬዚደንት ማለት ነው። ርዕሰ ብሔሩ ኮንቪን የሚያደርጉት የድርድር መድረክ ተዘጋጅቶ በዛ ድርድር ላይ መስማማት ይቻላል። ሀገር መገንባት ከተፈለገ ይሄ የሚቻል ነው እና ድርድሩ በፖለቲካ ድርጅቶች መካከል የሚሆነው። በቅርቡ ባደረጉት አንድ ቃለ ምልልስ ላይ ስለ ስልጣን ወይም ስለ ኃላፊነት በተጠየቁት ጥያቄ መሰረት ምርጫን የተመለከተ ሀሳብ አንስተው ነበረ። ያ ሀሳብ ላይ ምሁራን ሳይመርጡኝ ስልጣን አልቀበልም የሚል አውድ ያለው ንግግሮ ተደምጧል። የእርሶ ደጋፊዎች ምሁራን ብቻ ናቸው? አርሶ አደር፣ ወጣቱ
ለድጋፍ የሚወጣሉት ለተቃውሞም የሚሰለፈው ብዙሃን አሉ። ስለዚህ በምሁራን ብቻ የሚደገፍ አይነት የፖለቲካ አስተሳሰብ ነው የሚያራምዱት። እንደዛ አላልኩም። እንደዛ ያልኩበትንም አላስታውስም አለለምም። እንደዛ አይደለም። በህዝብ ሳልመረጥ በምሁራን ሳልመረጥም ይላሉ። ተመልሶ ማስታወስ ይቻላል። አላልኩም። በድሙጋ ህዝብ ነው ያልኩት። አይ ቲንክ በአባይ ሚዲያ ጋር ያደረኩት ኢንተርቪው ከሆነ አይደለም ከኤልቲቪ ጋር ያደረጉት ኢንተርቪው ላይ ነው አይመስለኝም። እንደዛ ልልም አልችልም። ምክንያቱም ምሁራን ብቻቸውን ድምጽ የሚሰጡበት የምርጫ ሂደት እዚህ ሀገር የለም፣ የትም ሀገር አይኖርም። በምሁራን በመረጥም ራሱ አልቀበልም። ምክንያቱም ጥያቄውም ለዛ ነው የተነሳው። መወከል የምፈልገው ውክልና ማግኘት የምፈልገው ከወረዳዬ ነው። ፕራይመሪሊ ህገ መንግስቱ ግልጽ ነው። አንድ ተመራጭ ለሶስት ነገሮች ተጠሪነቱ ለሶስት ነገሮች ይላል። አንደኛው ለመረጠው ህዝብ፣ በእኛ ምርጫ ስርዓት ደግሞ የዲስትሪክት የምርጫ ወረዳ ህዝብ ማለት ነው። ሁለተኛው ለህገ መንግስቱ ነው። ሶስተኛው ለህሊናው ነው። ከዚህ አንጻር ልመረጥ የምችለው መመረጥ የምፈልገው መጀመሪያ በዛ ዲስትሪክት ነው። ከዛ በተለያየ ቦታ ከየተለያዩ ወረዳ ተመርጠው የሚመጡት ፓርላማ ከሆነ የሚሄደው 547ቱ፣ ክልል ከሆነ የሚሄደው 534ቱ ኦሮሚያ ላይ ያሉት ሊመርጡ ይችላሉ። ከዛ ውጪ ምሁራን ተሰብስበው ተመርጫለሁ። ከዚህ ቤት እኮ የኦሮሞ ጥናት ማህበር ፕሬዝዳንት ነበርኩ። ምሁራኖችማ መረጡኝ። ለምሁራን ተቋም ከሆነ የምወዳደረው በምሁራኖች እመረጣለሁ። የኦሮሞ ጥናት ማህበር ወይ የኢትዮጵያ ጥናት ማህበር እዛ ላይ መመረጥ ከፈለኩ ኦፍኮርስ ምሁራኖች ናቸው የሚመርጡኝ። የፖለቲካ እንቅስቃሴ ውስጥ ወይም ደግሞ ህዝብ ስልጣን እንዲሰጡት ነው ሊያ ሊሆን አይችልም። በህዝብ ብቻ ነው። ስለዚህ ወኪሎ ሁሉም ማህበረሰብ ነው፣ ህዝብ ነው። ምክንያቱም ምርጫ ሲካሄድ ከ18 ዓመት በላይ የሆነው ነጋዴው፣ ምሁሩ፣ ሼኪው፣ ቄሱ፣ ሴቱ፣ ወንዱ ያደርጋል፣ ግዴታ ነው። እሺ ስለ ምርጫ እያነሳን ያለ ነው። ምርጫ ሲታሰብ ደግሞ የፖለቲከኞች የራሳቸው የሆነ አስተሳሰብ ምን ላይ ነው የሚለውንም ህዝብ መለካት ይፈልጋል። ስለዚህ በዲሞክራሲ መርሆች ምን ያህል እንደሚያምኑ እታገልለታለሁ ስለሚሉት ህዝብ መብትና ነጻነት ደግሞ ተረዱኝ ሊሉት የሚፈልጉት ሀሳብ እሱንም እንዲነግሩንና ሌሎች ደግሞ ምን አይነት ፍላጎት ወይም ደግሞ ምን አይነት ለሰዎች የሚሰጡ ክብርን ደግሞ በምን ያህል መልኩ ነው ሊገልጹት የሚችሉት ከቅርብ ወይም ደግሞ ከግል ድሎ ባሻገር ደግሞ ለረጅም ጊዜ የሚሰጡት ስለ ሰላምና ነጻነት ያለው አስተሳሰብ። ምክንያቱም እርስዎ ሲታሰቡ ሰላም የሚባለው ነገር ፈጽሞ አይታሰብም። ነውጥ፣ አመጽ የሚባሉት ነገሮች ነው ተከትለው የሚመጡትና ወደ ምርጫ ቢገቡ ሊመረጡ ይፈልጉ የሚመርጡት ህዝብ በእነዚህ አውዶች ላይ ምን አይነት ምልከታ እንዲኖረው ነው የሚፈልጉት? ትንሽ የአመጽ ጥያቄ ሁለተኛ ሲመጣ ነው። አዎ አምጸናል፣ አሳምጸናል። ፍትሃዊ ያልነበረ ስርዓት ነበረ። በሰላማዊ መልኩ ለመታገል የሚፈቅድ ስርዓት አልነበረም። በሰላም ለመታገል የተሰለፉትን እስር ቤት ሲከት ከሀገር ሲያስወጣ ነበረ። ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ። አፈና፣ ጭቆና፣ ግድያ መንገዱ ባደረገ መንግስት ላይ ማመጽ ሞራላዊ በምድርም በሰማይም ተቀባይነት አለው። በማመጻችን ደግሞ ይቺን ሀገር ጠቀምናት። ገለታ ቢስ ወይም ደግሞ ምስጋና ቢስ እየሆነ ነው ሰው እዚህ ሀገር። 5000 ወጣቶች ራሳቸውን ሰውተው አመጸው ዛሬ አመጽ እንደ ሐራም የሚቀርብበትን ግን በኢትዮጵያ ወንጀል ህግም አመጽ ወንጀል ነው። አመጽ መጥራትም ማሳመጽ አመጽ ወንጀል የሚሆነው ከአመጽ ውጭ ያሉ መንገዶች ክፍት ከሆኑ፣ ሰው መንግስትን መተቸት ሲችል፣ ሰው መንግስትን በሰላማዊ መንገድ መቃወም ሲችል ካመጸ ወንጀል ነው። ሰው አንቺ ጋዜጠኛ ነሽ፣ ሱሉልታ ላይ የሚደረግን የመሬት ዘረፋ ስታጋልጪ ከታሰርሽ ያን ገበሬ አደራጅተሽ ማታገል ሁለተኛው ምርጫ ነው የሚሆነው ማለት ነው። ይሄንን በር ዘግቶ ወደዛኛው በር ለምን ሄድሽ የሚለው ነገር አያዋጣም። ቆይ ለውጥ መጣ፣ የኖቤል ሽልማት እኮ ተገኘበታል እዚህ ሀገር። ያን ለውጥ እኮ ያመጣው አመጽ ነው፣ በልመና አልመጣም። አልቀንበት እኮ ነው፣ ቆስለንበት፣ 5000 ሰው ሰውተንበት፣ 23000 ሰው አቁስለንበት፣ አመጸን፣ አሳምጸን እስከ አፍንጫው የታከለውን የአጋዚ አንበርክከን፣ ያም ደግሞ
ሀገር ማፍረስ ብንፈልግ ቅድም አልኩት እኮ ስልጣን ጥመኛ ምናምን የሚባለው ወይ ደግሞ አመጽ ሀራራ ቢሆንብን ኖሮ ሰውን ሲገሉ የነበሩት ሲያስገድሉ የነበሩት ሰዎች እራሳቸው ስልጣን እንዲቀጥሉ አናረግም ነበር። አላማችን የተሻለ ስርዓት፣ አዲስ ስርዓት፣ ፍትሃዊ ስርዓት እንዲመጣ ከኛ ቀጥሎ ያለው ትውልድ እንዳያምጽ፣ አመጽ አስፈላጊ እንዳይሆን ሀገር እንዲቀጥል ስለፈለግን ከስርዓት ውስጥ ይሻላሉ ተደራድረን ነው። ይሄንን ብዙ መናገር አልወድም። ከህዋቶች ጋር ተደራድረን ነው ስልጣን የለቀቁት። አቅማችንን ታያየን፣ መቀጠል እንደማይችሉ አዩ። 3 ምሽግ ነበራቸው። ክልሎች ላይ ያለውን ምሽግ አፈረስ ነው። አዲስ አበባ ላይ ያለውን ምሽግ ከበብ ነው። ከዛ ዊዝድሮ አደረጉ። ይሄን ሁሉ በስትራቴጂ ተመርተን አመጽ ብቻ ሳይሆን ስትራቴጂክ የሆነ በዲሲፕሊን የተመራ ለምሳሌ ብዙ ጊዜ ዝም ብሎ ተራ አመጽ ራየት አይደለም ያደረግነው። ተራ አመጽ ቢሆን ኖሮ ኦሮሚያ ውስጥ የነበረው የትግራይ ተወላጅ አደጋ ላይ ሊደርስበት ነበር። አንድ ሰው አልተጎዳም። ስለዚህ አመጽ የሚፈጥረው ዛሬም ብቻ አይደለም። 60ዎች ውስጥ የኢትዮጵያ ተማሪዎች ያመጹት የፖለቲካ ምህዳሩን በመዝጋት ከአመጽ ውጭ ያሉ የፖለቲካ መታገያ መስመሮች ሲዘጉ ሰው ወደ አመጽ ይሄዳል። ግን ምን ተሞክሮ ተዘግቶ ነበረ? እዚህ ሀገር ምን እንዳለ የፖለቲካ አክቲቪስቱ በሙሉ እስር ቤት አልነበረም። ሌላውን ቶ በ92 ላይ ኦነግ ገብቶ ሲሳተፍ ነበረ። ቢሮ ውስጥ እኮ ነው። ቢሮ ውስጥ አመራሮቹ ተገለውበት መጨረሻ ላይ ለቆ ወጣ። ታዩ 2005 ወይም ደግሞ 97 እነ ብርሃኑ እነ ኃይሉ ሻውል እነ መረራ በሰላማዊ ለመታገል ገቡበት። ምርጫውን ስለተሳተፉና ስላሸነፉ እስር ቤት ገቡ። ከዛ አይደለም እንደ እነ ብርሃኑ አመጽ የገቡት ወደ ኤርትራ እኮ የገቡት ያመጹ ነበር። እነ ብርሃኑ ያ መንገድ ቢቀጥል ኖሮ ያ ሰላማዊው መንገድ ቢቀጥል ኖሮ ያመጹ ነበር። አያመጹ። እዚህ ሀገር የፖለቲካ ምህዳሩ ተዘግቶ መንግስትን የተቸ አማራጭ አደረጃጀት ይዞ የቀረበ ስለታፈነ፣ ስለተገደለ፣ ስለታሰረ፣ ስለተዘረፈ ሰው አመጸ። አመጽን የሚወልደው ጭቆና ነው። ህዝብን ተነሽተሽ አመጽ ብትይው አያመጽም። በራሱ አንቺ ስላልሽ ብቻ አያመጽም። ፕሮፓጋንዳ ሰውን የሚያሳምጽ ይመስላችኋል? ህዝብ ሌላ መንገድ ካጣ ብቻ ነው የሚያመጽው። አመጽን የሚያስቀር ጭቆናን ማስቀረት ብቻ ነው። በነዛ አመጾች መካከል የህይወት መስዋዕትነት ተከፍሏል። ስለዚህ እነዛ የተከፈሉ የህይወት መስዋዕትነቶች ወይም ያለፉ ዜጎች የፈሰሰው ደም ትክክለኛውን ዋጋውን አግኝቷል? የተከፈለለትን ዋጋ ያህል ውጤቱ በዛ ደረጃ የሚለካ ነው? ለምን ታገልን፣ ለምን አመጽን ብለው ጠይቀው አያውቁም? እርስዎ ራስዎን? አንድ ቀንም ጠይቄ አላውቅም። ትክክለኛ ነበር። ባናምጽ ኖሮ ዛሬም ልክ እናስገባቸዋለን ያሉ ሰዎች ልክ እያስገቡን ይቀጥሉ ነበር። ከመንግስቱ ነዋይ ዘመን ጀምሮ ወጣቶች እዚህ ሀገር አምጸዋል። ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ስርዓት፣ ህዝባዊ ስርዓት ለመገንባት አምጸዋል። ትክክለኛ ነበረ። ማንኛውም ትውልድ እሱን የሚመጥን መንግስት፣ እሱን የሚመጥን ስርዓት ለመገንባት ይፈልጋል። ያን ስርዓት ለመገንባት በሚያደርገው ሙከራ ላይ መንገድ ሲዘጋበት መንገድ ለማስከፈት ያምጻል። በዛ አመጽ መስዋዕትነት ይከፍላል። ያሰበውን ያገኛል። በአንድ ትውልድ ላያገኘው ይችላል። ግን በዛ ወቅት ማመጹ ትክክል ነበረ። የሚቀጥለው ትውልድ ደግሞ ከዛ ትውልድ የተረፈውን እያሟላ ይሄዳል። አቶ ጀዋር እንደ ልብ የሚናገሩት ማንም ምንም አያመጣም ብለው የሚያስቡት ቄሮ ስላለ ነው። ከዚሁ ጋር ደግሞ ሁለተኛ ተያይዞ እንዲመልሱልኝ የሚፈልገው ቄሮን አቶ ጀዋር አቅም አሳጥተውታል ብለው የሚያስቡ ወገኖች አሉ። እኔ ከተወለድኩ ጀምሮ የልቤን ስናገር ብቻ ነው ትዝ የሚለኝ። ያደግኩት በጣም ጭቆና የነበረበት እንዲሁም ደግሞ ከፍተኛ የነጻነት ትግል ሲካሄድ የነበረበት ቦታ ነው። ከልጅነት የወረስኩት ጭቆናና የነጻነት ትግልን ነው። ወይ በነጻነት እታገላለሁ ወይ ሞታለሁ እንጂ
ጭንቅላቴና ቀብሬ ምላሴና ስሬ ሎሌ ሆኜ መቀጠል አልፈልግም። እዚህ ሀገርም ስገባ ፈጣሪና ህዝቤን ተማምኜ ነው የመጣሁት። ህዝቡን እተማመናለሁ፣ 100% እተማመናለሁ፣ ፈጣሪን፣ ህዝብን። ከዚህ ውጪ እምፈራውም ፈጣሪና ህዝብን ብቻ ነው። ወደ ትግል ስገባ መስዋዕትነት እንደሚኖር ችግር እንደሚኖር አውቄ ነው። ገና እኮ 10 ዓመት ምናምን ሲሆነኝ ነው ታጋይ የቀበርኩት እኔ። አሁን ባለፈው ሰፈሬ ሲሄድ እላው ላይ የተከልነው ዋርካ ትልቅ ሆኖ አግኝቼዋለሁ። ወደ ትግል ስንገባ ለጭፈራ ወይም ለዳንስ አልገባንም። መስዋዕት አስፈላጊ ከሆነ አስፈላጊውን ሁሉ መስዋዕት ከፍለን ለውጥ ማምጣት አለብን። እድለኛ ነኝ። ብዙ ቦታ ሄጄ ተምሬያለሁ፣ ብዙ ዓለም አይቻለሁ። አንድም ቀን ግን ስለ ራሴ አስቤ አላውቅም። አንድም ቀን እያንዳንዷን ቅጽበታዊ ጊዜ አሜሪካ ሄጄ በ2 ወር ውስጥ አሜሪካ ሲሄድ አንድ ሰው አላውቅም ነበር። የኛ ሀገር ሰው በ2 ወር ውስጥ የወጣቶች ማህበር ነው ያደራጀሁት። ምክንያቱም ፈጣሪ ከዛ በጣም ጨለማ ከሆነ አካባቢ በጣም ርዛትና ጭቆና ከነበረበት አካባቢ ሲያወጣኝና አይቪ ሊግ ትምህርት ቤቶች እንድማር እድል ሲከፍትልኝ የሆነ ፐርፐዝ የሆነ ሚሽን ሰጥቶኛል ማለት ነው። ለዚህ ህዝብ እንዳሳልፍለት ነው። እኔ ገና ኤሌመንተሪ ትምህርት ቤት እያለሁ በጣም በህዝብ ውስጥ ይሄን ነበረ፣ ብዙ ነገር አዘጋጅ ነበረ። ሰው በጣም ተስፋ ነበረው በእኔ ላይ። አይ ዋንት ቱ ሄልፕ። ያንን ለማድረግ በማደርገው ነገር ላይ መስዋዕትነት ከመጣ ማንኛውም መስዋዕትነት ተገቢ ነው ብዬ ነው የማስበው። እና የቄሮን አቅም አዳክሟል የሚል ይሞክረው። የቄሮ እኮ ጀዋር አይደለም። ቄሮ ማለት ትግል የወለደ ጭቆናና ትግል የወለዱት ከትውልድ ሲሻገር የመጣ የነጻነት ትግልን የወረሰ በሚሊየን የሚቆጠር ወጣት ነው። ተዳክሟል የሚል ሰው ሄዶ መሞከር ነው። ብዙ ጊዜ አሁን ከፊት ለፊት ያለን ሰዎች ብንታሰር፣ ብንገደል፣ ብንከዳ፣ በነገራችን ላይ ከኛ ጋር የነበሩ ሰዎች ከርተው ሎሌ የሆኑ አሉ። ዳዝንት ቼንጅ ኤኒቲንግ። ዛሬ እኔ ከድቼ ብልጽግና ብጫወት ትግሉ ይቀጥላል፣ ጭቆናው እስከቀጠለ ድረስ። ስለዚህ እኔ ቄሮ ተዳክሟል የሚለው አይ ቲንክ የተሳሳተ ይመስለኛል። የበለጠ ተጠናክሯል አሁን። ምክንያቱም ትግልን አይቶታል፣ ድልን አይቶታል፣ ድል ሲቀለበስም አይቶታል። ያ ብቻ አይደለም፣ ላለፉት 6 ዓመታት ስርዓትን እንዴት መታገል እንደሚችል በብልሃትና በስልት እንዴት መታገል እንደሚችል ከፍተኛ የሆነ ክህሎትን አዳብሯል። ስለዚህ ተዳክሟል የሚል ላዳክመው ብል ራሱ ላዳክመው አልችልም። ምክንያቱም እኔ አልፈጠርኩትም። እኔ እኮ አንድ ታላቅ ወንድማቸው ባለኝ እውቀት ስትራቴጂ ከምሰጥ ሰው ያለፈ አይደለሁም። ስለዚህ እንደዛ የሚያስቡት የቄሮን አደረጃጀትና አላማ በደንብ ስላልተረዱ ነው። እንደው ተቋማዊ መሆን አለበት ብዙ ጊዜ ሲነገር እንሰማለን። በተለይ ቄሮ ዝም ብሎ ብቻ የሆነ ሚሽን ሲሰጠው ያንን ሚሽን ብቻ አሳክቶ የሚመለስ መሆን የለበትም፣ ተቋማዊ አደረጃጀት ሊኖረው ይገባል የሚሉ ነገሮች ይነሳሉ። ቄሮ ሶሻል ሙቭመንት ነው፣ የፖለቲካ ድርጅት አይደለም። የጓድ ሊቀመንበር የሚመራ አይደለም። ከሁለት ነገር ነው የሚነሳው ይሄ ጥያቄ። አንደኛው አቅሙ የበለጠ ይጨምራል ከኦፊሻል ከሆነ በደንብ ከተደራጀ በግልጽ ከተቋቋመ የበለጠ ስራ መስራት ይችላል የሚለው የሚያስቡ አሉ። ሌሎቹ ግን የመንግስት ሰዎች ናቸው። የቄሮን እንቅስቃሴ አመራር ሂደቱ ስለማይገባቸው ለመበጣጠስ ለመምታት ስለማይመቻቸው ሊያውቁት ይፈልጋሉ። ባለፉት 2 ዓመታት እዚህ አብረን እየሰራንም ከጀርባ ብዙ ነገር ይሰሩ ነበር። አንዳንዴ የራሳቸውን ቄሮ ለማቋቋም፣ አንዳንዴ ለመግዛት፣ አንዳንዴ ለማጥፋት። ትዝ ካለህ ገና ሳይበተኑ ኢህአዴጎች ቄሮና ፋኖ ላይ የሰሩት ነገር ነበር። ኢ መደበኛ አደረጃጀቶች መጥፋት አለባቸው። ይህ ማለት ወይ ወደ መደበኛ መምጣት አለባቸው፣ ወደ መደበኛ ከመጡ ለመምታት ነው። አማራ ክልል ላይ ትንሽ የተሳካላቸው ነገር አለ። ምክንያቱም ኦፊሻል እና ለማደራጀት የተሄደበት ሂደት ፋይናሊ በአምናው ክስተት የተነሳ ብዙዎቹን ሊጎዷቸው ችለዋል። ኦሮሚያ ላይ እሱን አልቻሉትም። ምክንያቱም አንደኛ ሶሻል ሙቭመንት ነው። የአንድ ግለሰብ፣ የአንድ ፓርቲ፣ የአንድ አይዲዮሎጂ አካል እንዲሆን አንፈልግም።
አንድ ላይ የሚያመጣንና አብሮን የሚያሰራን የማህበራዊ ፍትህ ጥያቄ ነው። የማህበራዊ ፍትህ ጥያቄ ሲመጣ አንተ እንዳልከው አብረን እንሰራለን። የማህበራዊ ፍትህ ጉዳይ ከሌለ የተለያየ ድርጅት ውስጥ ቢዝነስ ውስጥ ያላል ዶክተር አለው የተለያየ ኃይል አለው ስራውን ይሰራል። የሚያዋጣ ስትራቴጂ ነው። ግን አሁን ቄሮ ሲታሰብ ቄሮ በተለያየ መልኩ ተከፋፍሏል የሚሉ አሉ። ለምሳሌ ጀዋር ቄሮ አለ፣ የነከሬ ቄሮ አለ፣ የነንትና የሚባል አይነት ነገር አለ እና እንደው የተከፋፈለ አይነት ቄሮ አለ ተሞክሯል። ቅድም እንዳልኩህ የኦዲፒ ቄሮ ለመመስረት ፈልገው ነበረ። በነጋዴዎች በየከተማው ያሉትን ነጋዴዎች የራሳቸው ቡድን እንዲጀምሩ ሞክረው ነበረ። በቄሮ ስም ራሳቸውን አደራጅተው መዝረፍ ምናምን ሞክረው ነበረ። የጀዋር ቄሮ የሚባል የለም። ያለው የኦሮሞና የኦሮሚያ ቄሮ አለ። ይቀጥላል። ቅድም እያለሁ የጀዋር ቄሮማ ቢኖር ኖሮ የጀዋር አቋም በዋዠቀ ቁጥር አብሮ ይዋዥቃል። ኖ ቅድም ነገርኩ። እኔ ዛሬ ተሞዳሙጄ ወደ ብልጽግና በገባ ቄሮ ትግሉን ይቀጥላል። that's the way it is designed። ስለዚህ የተከፋፍሏል የሚለው አይከፋፈልም። ምክንያቱም አንድ የሚያደርገው ጭቆናና ለነጻነት ለማህበራዊ ፍትህ ያለው አቋም ነው። ስለዚህ ጭቆና እስካለ ድረስ the greatest unifier of the oppressed nations, the oppressed society is repression። የጭቁን ህዝቦች ዋና የአንድነት መንስኤ ጭቆና ነው። ጭቆና ባይኖር ነው ወደ ዲሞክራሲ ብንሸጋገር የፖለቲካ ምህዳሩ እየሰፋ ቢሄድ በሂደት ቄሮ የሚባል ነገር ላይኖር ሁሉ ይችላል። ምክንያቱም ጭቆና ነው የሚያመጣውና ከዛ በላይ በኋላ ሁሉም ወደ ተለያየ ፖለቲካ ድርጅት ይገባል፣ ወደ ተለያየ ማህበራዊ ድርጅቶች ይገባና ይቀጥል ነበር። አሁን ጭቆና ስለተመለሰ አንድነቱ እየተጠናከረ ነው የሚቀጥለው። ግን ምን ያስተምረው ያልፋሉ? በተለይ አሁን ቄሮ ተባለ፣ ፋኖ ተባለ፣ ዘርማ ተባለ፣ ጄቶ ተባለ እየደረስን ነው። አሁንም የተለያዩ አይነት እየሰማን ወደ ትግራይም አካባቢ ፈንቅል የሚባል መጥቷልና እንደው እንደ ሀገር እነዚህ አደረጃጀት ያው አይደሉም ሶሻል ሙቭመንት ነው ተብሏል። ይሄኛው አይነት አካሄድ እንደው እንደ ሀገር ምን ይጠቅመናል? በጣም ጠቃሚ ነው። የአምባገነናዊ ስርዓትን የሚያዳክም ማህበራዊ እንቅስቃሴ መደገፍ አለበት። ትረስት ሚ ኦን ዲስ ወን። ፋኖ አማራ ውስጥ ጠንካራ መሆን የአማራ አምባገነን እንዳይኖር ይከለክላል። የአማራን ህዝብ ጥቅም የሚሸጥ ሎሌ ተደላሎ እንዳይኖር ያደርገዋል። የዲሞክራሲ ሩሶ ይጽፈዋል እዚህ ላይ ሌሎችም በጣም ጽፈውታል። የዲሞክራሲ ዘብ ማህበራዊ ንቅናቄ ነው። ሲቪክ ኦርጋናይዜሽን እና ሲቪክ ሙቭመንቶች ናቸው። ፖለቲካ ድርጅቶች አይደሉም። ፖለቲካ ድርጅቶች መንግስት ያስተዳድራሉ፣ አስፈላጊ ናቸው። ማህበረሰብ በሁለት የተከፈለ ነው። ፖለቲካል ሶሳይቲ እና ሲቪክ ሶሳይቲ የምንለዋል። የፖለቲካል አደረጃጀቶች የሚሰሩት ስራ አለ፣ የፖሊሲ ጉዳይ፣ የተለያዩ ነገሮች። ለውጥ ግን የሚያመጡት የለውጥ ኢንጂንስ ኦፍ ቼንጅ የሚሆኑት ሁሌም ማህበራዊ አደረጃጀቶች ናቸው። ኢትዮጵያኖች እድለኞች ነን ብለው ማሰብ መቻል አለባቸው። ወጣቶች በዚህ መልኩ ተደራጅተው ለምሳሌ የሲዳማ ክልልነት ያለ ጄቶ እንቅስቃሴ አይታሰብም። የአማራ ህዝብ የኢትዮጵያን ፖለቲካ እየለወጠ የመጣው የአማራ ህዝብ እንቅስቃሴ አማራ ነን መብታችን መከበር አለበት የሚለው ያለ ፋኖ እንቅስቃሴ ከዛ ወደ ከአብን ጋርም ቢሆን አይታሰብም። ሶሻል ሙቭመንትስ አር ኢንጂንስ ኤንድ ካታሊስትስ ኦፍ ቼንጅ። ከዚህ አንጻር እነዚህ ነገሮች መምጣት ኔጌቲቭ የላቸውም ማለት አይደለም። ለዚህ ነው የሲቪክ ሶሳይቲ እና ፖለቲካል ሶሳይቲ አብሮ መኖር ያለበት። እኛ በሲቪክ ሶሳይቲ በሶሻል ሙቭመንት በማህበራዊ እንቅስቃሴ ለውጥ አምጥተን መጨረሻ ላይ ቅድም እንዳልኩ የፖለቲካል ማህበረሰብ በፖለቲካ የደራጀው ስልጣን ይዞ እንዲቀጥል ያልንበት ምክንያት አለ። ሁለቱም መኖር አለበት። የፖለቲካ አደረጃጀቶቻችን እየጠነከሩ እየበሰሉ መሄድ መቻል አለባቸው። የማህበራዊ አደረጃጀቶቻችን ደግሞ እየጠነከሩ እነሱም እየበሰሉ ሁለቱ እየተደጋገፉ ነው የሚሄዱት። ለምሳሌ እንደኔ አይነት ሰዎች ወደ ፖለቲካ ድርጅቶች እንገባለን። ስንገባ ግን ያን ወጣት አፍርሰን አይደለም መሄድ ያለብን፣ ተተኪ ያስቀምጣ ነው መቀጠል ያለብን። ስለዚህ ዘርማም ይሁን ጄቶም ይሁን ባርባርታም ይሁን እዚህ ሀገር አይበገሬ የተባለውን የኢህአዴግ ስርዓት በአማጺ ተሞክሮ ያልተቻለውን በፖለቲካል ድርጅቶች ተሞክሮ
ይሄ ማህበራዊ አደረጃጀት ነው። ግድፈቶች አሉ። ድክመቶቹን ራሱም እየተማረ እኛም እየመከርን ምሁራኖችም እየመከሩ እያስተካከሉ መሄድ ያስፈልጋል። ግን መኮነኑ ለዲሞክራሲ ያለውን ትግል የሚያቀጭ ነው የሚመስለው። ቀጥታ አንዳንድ ጊዜ መንግስት ላይ ወይም ደግሞ አምባገነኑን ለማውረድ ብሎ ንጹሃኖችም ጭምር ደግሞ ተጠቂ የሆኑበት ንብረታቸው የወደመበት ህይወታቸው የጠፋበት ብዙ ሶማሌ ክልል አይተናል። ሐዋሳም የጄቶ ባደረገው እንቅስቃሴ አይተናል። ፋኖም ቄሮም ባደረጉት እንቅስቃሴ አይተናል። እና ንጹሃኖችም ተጠቂ የሆኑበትም አካሄድ አለ። ይህስ እንዴት ይመለከታል? እውነት ነው። በኮላተራል ዳሜጅ የሚሆንበት ሰዎች የሚጠቁበት አለ። ግን እናመዛዝ ነው። አማጺ ቢሆንስ? ቄሮ የታጠቀ የአማጺ ቡድን ቢሆን ኖሮ የንጹሃን ዜጎች ከዛ የበለጠ ነው የሚያልቀው፣ ከዛ ያነሰ ነው። ከኛ ሀገር እኮ የበለጠ የለም። በትግራይ በኤርትራ የተደረገው የትጥቅ ትግል በዛ እኮ ያለቀው የወታጠቀው ኃይል ብቻ አልነበረም። ምናልባት ግማሽ የሚሆነው ያለቀው ሲቪሊያኑ ነው። በትግል ውስጥ ዜጎች ይጎዳሉ። በውስጡ ያልተሳተፉ የመንግስት አካል ያልሆኑ አንድ አማጺና መንግስት ሲዋጋ ዛሬ ወላጋን ውሰደው፣ ጉጂን ውሰደው፣ ዜጎች በጣም እየተጎዱ ነው። በሁለቱ የታጠቀ ኃይል ግጭት ውስጥ በማንኛውም መመዘኛ በሰላማዊ ትግል በሚደረግ ወይም ደግሞ በሶሻል ሙቭመንት በሚደረግ ትግል ውስጥ የሚጠፋው ንብረትና የሰው ኃይል በትጥቅ ትግል ውስጥ ከሚካሄደው በጣም ያነሰ ነው። አንዱ እኔ በጣም የትጥቅ ትግል ሲካሄድ ከነበረበት ውስጥ ሰፈር ነው ያደግኩት። ግን ሰላማዊ ትግልን አዳፕት ለማድረግ እስከ ህንድ እስከ ሰርቢያ በመሄድ እንድማር ያደረገኝ ሁለት ነገር ነው። አንደኛ በማህበረሰብ ላይ በሲቪሊያን ላይ የሚደርሰው በሀብትም ሆነ በህይወት ላይ የሚደርሰው ኮስት በጣም አናሳ ነው። ሁለተኛ ሀገርን ለማፍረስ ያለው እድል ዝቅተኛ ነው። ሶስተኛ አምባገነን ለመገንባት ያለው እድልም ዝቅተኛ ነው። ኢማጂን 5000 ሰው ነው ያጣነው አይደል ያልኩ ቅድም። 4 አመት ቢሆን በአማጺ ያደረግነው ትግል ሸገር እስክንደርስ ድረስ 5000 ሳይሆን 500,000 ሰው ሊያልቅ ይችላል። ድልድይ የተሰበረ እዚህ ጊዜ አሁን ሲጮህ የነበረው የሆነ እርሻ ተቃጠለ፣ የሆነ ቤት ተቃጠለ ነው። ድልድይ አገር ፈርሶ ነው በትጥቅ ትግል የሚደረግ ነገር ኦልሞስት ኢሬዝ እያደረገ ነው የሚመጣው። ጊዜ ስለሌላችሁ ነው እንጂ በስፋት የምንወያይበት ነው። ለዚህ ነው እኔ ብዙ ሰዎች አያቴ ትዝ ይለኛል ነፍሱ ይማረውና በቪኦኤ ስለ ሰላማዊ ትግል ስናገር ሰምቶኝ ፈረንጆች አኮላሹ ሆይ ነው ያለኝ። እንዴት ነው እንዲህ የምትለው? ጠመንጃ ነው እንጂ ከጠመንጃ የተሻለ የነበረውን የኢህአዴግ የህወሓት ስርዓት ያለ ጠመንጃ አወረድን። 5000 ሰው ገበርንበት። 500,000 ከ50,000 እስከ 500,000 የምንከፍልበት ነበረ። ስለዚህ በሰላማዊ ትግል የሚደረገው ትግል ያለው ሂውማን ኤንድ ማቴሪያል ኮስት ዝቅተኛ ነው። ከዛኛው ኮስት ግን ይኖራል። ከስህተቶች ማረም ያስፈልጋል። ሰላማዊ ዜጎች እንዳይጎዱ፣ ንብረት እንዳይጎዱ እኔ we should be grateful እዚህ ሀገር ውስጥ በእነዚህ እንቅስቃሴዎች የመጣው ጉዳትና ኪሳራ በትጥቅ ትግል ቢሆን ሊመጣ ከሚችለው ኪሳራ ስሞል ፍራክሽን ነው። እንደዛ ነው መታየት ያለበት። አንድ ሰው ተዘቅዝቆ ተሰቅሏል። የሰብአዊ ድርጊትም ተፈጽሟል ሻሸመኔ ላይ። ይህንን እርስዎም ያስታውሱታል። የታሪካችንም ጥቁር ነጥብ ጥሎ ያለፈ ነው። ይህን ድርጊት እንግዲህ ኮንነውታል። የአካባቢ በተለይም ለብዙ ፖለቲከኞች፣ ለብዙ አሁን የሰብአዊ መብት ተሟጋቾች ኦሮሚያ ላይ የተፈጸመው የሰብአዊ መብት ጥሰት ሰው ተዘግዝቆ እስከ መሰቀል ያደረሰ የደቦ ፍርድ እየተባለ ሁሉ እንዳባባልም እየተጠቀሙት ነው። ይህን ጊዜውን ሲያስታውሱት ያን ጊዜ ይህንን ነገር ኮንነዋል፣ ልክ አይደለም ብለዋል። ካላሉስ ደግሞ ለምን ነበረ ያንን ያላደረጉት? ኮንየዋለሁ፣ ግን ለምን ኦሮሚያ ላይ ብቻ አይን የመጣው? አሁን እኮ ለምሳሌ ሰዎችን በደቦ መግደል፣ ሐኪሞች በደቦ ተገድሎ የለም እንደ አማራ ክልል ለምን እናወዳድራለን? ቆይ ለምን ሁሌ የኦሮሚያ ብቻ ይነገራል? አማራ ክልል ሰው ተቃጥሏል። የት ነው ግን የተጀመረው ይሄ ነገር? ቆይ የትም ይጀመር፣ ሁለቱም ይነገራ።
እሺ ኦሮሚያ ላይ ብቻ ለምን ነው የሚነሳው? ይነገራል። ኦሮሚያ ላይ ብቻ ለምን ነው የሚነሳው? ጉሙዞች እነዛ ምስኪኖች 400 ሰው በአንድ ቦታ ያለቀበት ሲነሳ አንሰማው። የሰው ግድያ የትም ይሁን መኮነን አለበት። የትም ግን ሰሌክቲቭ መሆን የለበትም። መጀመሪያ ግን የተጀመረው እዛ ነው አይደለም? ሻሸመኔ ላይ ይሄ ድርጊት ሲፈጸም አይደለም? ከዛ በፊት እስቲ ከዛ በፊት ንገሩኝ። ከዛ ምን ወደ ትግራይ ሲሄድ የነበረው እንዳለ መንገዱ ዝግ አልነበረም? ከዛ በፊት አይ ሰው ተዘግዝቆ የተሰቀለበት አካባቢ የት ነበር? በተለይ ለድጋፍ በተጠራ ለሰላማዊ ሰልፍ ከሻሸመኔ በፊት ደቡብ ውስጥ በነበረው ግጭት ስንት ነገር ነው የሆነው? እኔ እዚህ ሀገር ከመምጣቴ በፊት ስንት ሰው ነው ያለቀው? ኖ ያ አይደለም። ይኸውልሽ እህቴ ኦሮሞፎቢያ እዚህ ሀገር በጣም ስድ ከመስደዱ የተነሳ ኦሮሚያ ውስጥ ትንሽ ችግር ሲፈጠር ሰማይ ደርሶ ይጮሃል። ግን የዚህ አይነቱ ድርጊት ጥላቻውን አያባብሰውም? ለዛ ነው መኮነን ያለበት። ይኮነናል። ግን ጥላቻውን የሚያባብሰው የቱ እንደሆነ ታውቂያለሽ? አንድ ቦታ የሚደረግን ኩነኔ በጣም አጋኖ አንድ ቦታ የሚደረግን እንደ ጻድቅ ማየት። ባለፉት 2 ዓመታት ሽግግሩ ስለነበርን ብዙ ግጭቶች ተካሂደዋል በሁሉም ክልሎች። ኦኬ ለምሳሌ በሶማሌ ክልል አብዲሌ መጨረሻ ስልጣን ሊለቅ ሲል የነበረው ብቻ ነው ሲወራ የነበረው። 2500 ሰው እኮ ነው የተገደለው እና አብዲሌና ጀነራሎቹ ሲያደርጉ በነበረው ምን ይሄ የጂጂጋው የከተማው ሰው ብቻ ነው እንደ የሚነገረው? ድንበሩ ላይ ያለቀው ምስኪንስ ለምን ነው የማይነገረው? ሌላ ለምሳሌ የጌዶ መፈናቀል ውኡ ተባለ፣ አሁን ተረሳ። ዋይ የዛ ጊዜ በዛ ጋር ያለውን የጉጂ ኦሮሞ ለመወንጀል ስለተፈለገ ብቻ ነው የሚያስጮሁት። ለኔ ሻሸመኔም ላይ ይሁን ባህር ዳርም ላይ ይሁን ኤቭሪዌር ሰዎች መገደል የለባቸው። ወንጀል ሲፈጸም መኮነን አለበት። ፌር መሆን አስፈላጊ ነው። አለበለዚያ ግን አንድ ቦታ ብቻ የምትናገሪ ከሆነ የጥያቄው የጀስትስ የፍትህ ጉዳይ መሆን ይቀርና የፖለቲካ ጉዳይ ስለሚሆን በአካባቢው ስሙ የሚጠራው አካባቢው ህዝብም ፍትህን ከመፈለግ ይልቅ ዲፌንሲቭ ሆኖ ጣት የሚቀሰርብኝ ለፍትህ ሳይሆን ፖለቲካሊ እኔን ለማጥቃት ነው ስለሚል ፍትህን ከመሻት ይልቅ እንዳውም ጸረ ፍትህ ሆኖ የሚሄድበት ሁኔታ ይፈጠራል። ስለዚህ እዚህ ሀገሮች አሁን ሰሞኑን ስለመግደል ያነሳሽው ነገር አለ። ሰሞኑን አሁን አማራ ክልል የመፈንቅለ መንግስት ተደረገ ተባለ፣ ሙከራ ተደረገ ተባለ፣ ሰዎች አለቁ። ምን ላይ ደረሰ? አሁን በክልሉ ሚዲያ ላይ የማየው ነገር ግድያ እየተባለ ነው፣ መፈንቅለ መንግስት እየተባለ አይደለም። ግን የዛ ጊዜ ጠንካራ ኮሚሽን ቢቋቋም ኖሮ የሆነውን ነገር ከማድበስበስ ይልቅ ትዝ ካላችሁ የዛ ጊዜ ሁሉም ሰው አሳምነው ላይ ሲጨፍርበት አይሴን ነው። አሳምነውን ከራሳችን ነጥለን ማየት የለብንም። ምን አይነት የፖለቲካ ሂደት ነው አሳምነው ያንን እንዲፈጽም ያደረገው? የሞተን ሰው መርገም ቀላል ነው እሱ፣ ወይም አንድ ሰው ላይ ብቻ ማነጣጠር። ሲስተሚክ የሆነው ችግር ከምንድን ነው? አንድ ለህዝብ ብሎ ታግሎ የነበረ ግለሰብ ከምን ተነስቶ ነው ወደ ሰው መግደል አጋሮቹን ወደ መግደል የተሸጠበት? አሁን የመንግስት መፈንቅለ ሳይሆን ተራ ግድያ ነው ተብሏል። አሁን በመንግስት ደረጃ ያ እየተባለ ነው። ያ ተራ ግድያ ከሆነ ማን ነው እነ ጀነራል ሰዓረን የገደላቸው? እነዚህ አይነት ነገሮች ተደበስብሰው ዝም ብሎ ብቻ ጣት በመቀሰር የሚሄድ ከሆነ ትሩዝ ኤንድ ሪኮንሲሊዬሽን ሊመጣ አይችልም። ስለዚህ በወቅቱም አሁን መኮንን ራሱን አታስታውሱትም፣ ሰው ያስታውሰው። ደጋግሜ ሁሌ እጠይቃለሁ። ደጋግሜ የምጠየቀው ግን አቋሜን ለማወቅ አይደለም። ያን ነገር በመደጋገም በህዝብ አእምሮ ውስጥ እኔን ወንጀለኛ ለማስመሰል ፖለቲካል ጊልት የፖለቲካ ኪሳራ ለማስከፈል ነው የሚነሳሳው። ያ ውጤት አይኖርም። ግን ደግሞ እውነታውን ለማጥራትና እርሶ በትክክል አቋሙን ለመለካት እስከሆነ ተጠያቂነቱ እንዳለ እንግዲህ ተጠያቂነት እንዲመጣ ነው ብለዋል። ማለት ተጠያቂ የሚደረግ አካል እንዲኖር ብለዋል። ግን በእርግጥ የእርሶ አቋምና የእርሶ ምላሽ በወቅቱ ያ ከነበረ እንዲታወቅም ያስፈልጋል። የሚዲያ ስራውም ሚናውም አንዱም እሱ ነው። ጥያቄው የሚነሳ እስቲ አሁን ጥያቄ ልጠይቅሽ። መቼም የዛ ቀን አልተወለድኩም እኔ። እዛ ሀገር ውስጥ
ከትግራይ የመጡ መኮንኖች ጦር እያዘዙ ወንድሞቼን እህቶቼን ሲያስጨርሱ ምን ነበር ስለነበረው? ዛሬ እኮ የሚከሱኝ ሰዎች አሳውን ለማጥፋት ውሃውን ማድረቅ አስፈላጊ ነው እያሉ በሚዲያ በትግራይ ህዝብ ላይ ጦርነት ሲያውጁ what was I saying? ምን አይነት ትሬኒንግ ነበር ሰጠ የነበረው? ምን አይነት ውትወታ ነበር ሳደርግ የነበረው? አንድም ሲቪሊያን መጎዳት እንደሌለበት ለወጣቶች ስላች የነበረው አንድ ሲቪሊያን ከሚጎዳ ሌላ ብሔር ሌላ ቡድን ከሚወጋ ራሳችሁ ብትሞቱ ትሻላላችሁ። ያን ሳደርግ ለምንድን ነው አልተሰማም? ወይስ ለምሳሌ የቱ ሚዲያ ነው ግን ሻሸመኔ ሄዶ ማን እንዳደረገ የጠየቀው? ምን ሆኑ? ያን ነገር ያደረጉት ሰዎች እኮ በቪዲዮ ተቀርተዋል አይደለም እንዴ? ወራብን ዘም የታሉ? እርሶስ ጠይቀዋል? ይሄን ለምን በእርሶስም የተጠራ በሚገባ እንደ አንድ ፖለቲከኛም የሰብአዊ መብት ተከራካሪ ያንን ያደረጉት በዛ ጊዜ ያው የቀድሞ ደህንነቶች ናቸው የተባሉት። ያን ያደረጉት አንዱ ምን ነው ታውቂያለሽ? እየታወቀ ሌሎች ሰዎች ታስረው እሱ ተለቀቀ። ከ2-3 ሳምንት በኋላ በመኪና ተመትቶ ነው የተገደለው። ህዝብ ለምን እንዲያውቀው አልተደረገም? ለምን እርሶም የሚታገሉለት ህዝብ ባሉታዊ መልኩ እንዲገለጽ ተደርጓል? በዛ ተደጋጋሚ ተናግሬ ያለው እኔ ግን ይሄንን ግልጽ ማድረግ የነበረበት የመንግስት የዛም ብቻ እኮ አይደለም። ስንት ግድያዎች ተካሂደዋል እዚህ ሀገር። ቅድም ያነሳውልሽ አሉ ትልልቅ የሀገራችን ኢታማዦር ሹም የተገደሉበት ግድያ አለ እዚህ ሀገር። አማራ ክልል የተፈጸመው ክስተት ከፌዴራሉ ጋር ካልተያያዘ የመፈንቅለ መንግስት ሴራ ካልሆነ ማን ነው ሳራን የገደለው? የሱ ቤተሰብ ቲዮሪ ላወራ ይችላል፣ እኔም ቲዮሪ ላወራ እችላለሁ። ይሄን ሁሉ ለማውጣት የሚያስፈልገው ምንድን ነው? ገለልተኛ የሆነ ተቋም በማቋቋም የሻሸመኔውን ህዝብ እያየ የሆነ ነገር ስለሆነ ማምን እንዳደረገ በግልጽ በቪዲዮ ራሳቸውን ሪኮርድ ያደረጉት ነው። እሱ ቀላል ነው ለፍርድ ለማቅረብ። የተደበሰበሱትም ራሱ ማጥናት ያስፈልጋል። ለምን መሰለሽ ነው ጥያቄዎች የሚመላለሱት? በስልጣን ላይ ያሉት ሰዎች የትላንቱን ኢህአዴግ መመለስ ይፈልጋሉ። እዚህ ላይ አንድ ጥያቄ ልጨምር አቶ ጀዋር፣ ይቅርታ ተያያዥ ስለሆነ በኦሮሚያ በተለያዩ አካባቢዎች ላይም አብያተ ክርስቲያናት ተቃጥለዋል። ይሄም ደግሞ አሉታዊ ነገሮቹ እየተበራከቱ እንዲሄዱ አድርገዋል። እዛ ላይም ደግሞ ጉዳት አድራሾች ወይም ደግሞ የዚህ አይነት ድርጊቱን ያደረጉ ሰዎች ሲቀጡም አልታየም። አማራም ላይ ቤተ ክርስቲያኖችም ከዛ በኋላ መልስ ሆኖም ደግሞ መስጊድ ተቃጥሏል። በታሪክ እንዲህ አይነት ነገርም አይተን አናውቅም። ኢትዮጵያ ውስጥ ነበር፣ በታሪክም አለ እንጂ ምን በቅርብ ጊዜ በዘመናዊ ኢትዮጵያ ታሪክም በለውሽ ነበር። ያው ታሪክን እየመረጠ ስለምናስበው ነው እንጂ ግጭቶች አሉ እዚህ ሀገር ውስጥ። መስጊዶችና ቤተክርስቲያኖች እንደዚህ ተጋኖን በሚወራው መልኩም አልተቃጠሉም። አዳማ ለምሳሌ ከኔ ጋር በነበረው ግጭት ሰው ምን ሲሏቸው ነበር? እዚህ ጋር መስጊድ ተቃጠለ ይላሉ፣ እዚህ ጋር ቤተክርስቲያን ተቃጠለ ይላሉ። ይሄን ማጋጨት የሚፈልጉ ኃይሎች አሉ። እነማን ናቸው? ሁሌ ድብቅ ኃይሎች ሲባል በመንግስት በኩልም አለ። እሱ በጣም ቀላል ነው። እሱን እንዴት ያስፈልጋል? ኮሚሽን ቢቋቋም እሱን አያይዘው እንደደረሱልኝ ነው። በጥናት ያስፈልጋል። እኔ ኦሮሚያ ክልል ውስጥም በሃይማኖት ተቋማት ላይ ግጭት አደጋ ደርሰዋል። አማራ ክልል ውስጥም በሃይማኖት ተቋም ላይ ጉዳት ደርሷል። ደቡብ ክልል ውስጥም ጉዳት ደርሷል። መድረስ የለበትም። እንዳይሆን ግን ጣት መቀሰሩ ሳይሆን who is doing this? የመንግስት አካል ነው ወይ? ተቃዋሚ ነው ወይ? የተደራጀ ነው ወይስ ቅጽበታዊ የሰዎች ኢሞሽናል እንቅስቃሴ ነው ይፈጥር ያለው? what is it? ይሄን ማወቅ ይጠቅማል። ለምን መሰለሽ? ዛሬ ያሉት ሰዎች ያልፋሉ። ነገ ግን እንዳይደገም የምንፈልግ ከሆነ ምንድን ነው ያደረገው? ምክንያቱም ቅጽበታዊ እርምጃና ተጠንቶ ታቅዶ የሚደረግ ይለያያል። ቅጽበታዊ ከሆነ ያን ቅጽበታዊ የሚፈጥሩ ነገሮችን ማስወገድ ነው። ታቅዶ ከሆነ ግን ያን እቅድ የሚያወጡትን የሚያዘጋጁትን ድርጅቶችና ተቋማት እርምጃ ማውሰድ ማረም ያስፈልጋል። በዚህ መልኩ ነው መሄድ አይደለበት። ግን ኦሮሚያ ላይ ብቻ የሚደረገው ነገር ትክክል አይደለም። ባለፉት 2 ዓመታት በሁሉም ክልሎች ይሄ ችግር ነበረ። በሽግግር ወቅት የሚፈጸም ችግር ነው። በነገራችን ላይ እኛ ከፈራ ነው አንጻር ባለፈው 2 ዓመታት እዚህ ሀገር የመጣው አደጋ በጣም ትንሽ ነው። ለዚህ ደግሞ ፈጣሪን ማመስገን እንዳለብን ነው የሚታይ። አቶ ጀዋርን በተመለከተ ደግሞ በቅርቡ አንድ ፖለቲከኛ በተለይ የመድረክ አባል
አቶ ጀዋር አሁንም ዜግነታቸው አሜሪካዊ ነው። አሜሪካ ኤምባሲ ሄደን ስንጠይቅ የአሜሪካ ዜግነታቸውን እንዳልመለሱ አጣርተናል ብለው ተናግረዋል። ብዙ ጊዜ ስለመለስኩት ይሄን ልንገራችሁ። እኛ ልክ እንደ ግለሰቡ አሜሪካን ኤምባሲ መጠየቅ ነው። እናንተ ጋዜጠኞች አይደላችሁ? አሜሪካን ኤምባሲ ጠይቁ። ሁለት ቡድን ነው የሚመለከተው ጉዳዩ። አሜሪካን ኤምባሲንና የኢትዮጵያን ኢሚግሬሽንን ነው የሚመለከተው። ስለዚህ አሜሪካን ኤምባሲ ጠይቃችሁ ግለሰቡ የተናገረውን ነገር ከነገሯችሁ ኑና ጠይቁኝ። ግን ሰምቶታል? ሰምቼዋለሁ። ኢሚግሬሽን ኢትዮጵያ ኢሚግሬሽንን ጠይቃችሁ ግለሰቦቹ ወይም ደግሞ ሌሎቹ የሚሉትን ነገር ከጠየቋችሁ ከመለሱላችሁ እኔን መጠየቅ ትችላላችሁ። እስከዛ ግን አሁን መልሱ ያለው የአሜሪካን ኤምባሲና የኢሚግሬሽን ላይ ነው። ነገር ግን ምርጫ ቦርዶች ከፈር መልቀቅ የጀመሩት ቆይተዋል። አንዱ ግን ምስክር ያጋለጣቸው በእኔ ዜግነት ጉዳይ ላይ የሄዱበት ሂደት ነው። በውስጣቸውም ችግር ፈጥሯል፣ አውቀዋለሁ። የኔ ስም ድርጅት አልገባ እነሱ ጋር አልገባም። እጩ አይደለሁም። ምንም ነገር እንደ 10 ሺህ ውስጥ ገና አልገባም። ገና ለገና ጀዋር ይወዳደራል በማለት የገዢውን ፓርቲ ፍራቻ እነሱ ላይ ስለመጣ ገቡበት። መጨረሻ ላይ ተዋርደው ራሳቸውን ማቆሙት። እኔ እዚህ ሀገር ስመጣ እኔ እኮ ደብል ቪክቲም ሆንኩ። ውጭ ሀገር እያለሁ ፓስፖርቴን አላሳድስ ብለውኝ የውጭ ሀገር ዜግነት ወሰድኩ። እዚህ ሀገር መጣሁ። እሺ በቃ ፖለቲካ ውስጥ በቀጥታ መሳተፍ ፈልጋለሁ ብዬ ሁሉን ነገር አሟልቼ ደግሞ ስመጣ ትዝ ካላችሁ የዛሬ ዓመት አካባቢ ምን ነበረ? እሱ የውጭ ሀገር ዜጋ ነው መሳተፍ የለበትም ተባለ። እሺ ብዬ ሳደርግ ደግሞ አይ የዚህ ሀገር ዜጋ ማግኘት የለበትም ተባለ። ምን ልሁን ታዲያ እኔ እና አካሄዱ በዛው ደስተኛ ነኝ በእንትኑ ዲስኮርሱ ወደፊት ለሚመጣው ትውልድ ለምሳሌም ሆፕፉሊ የሀገር ሰላም ከሆነ የተረጋጋ ሀገር መመስረት ከቻል ውጭ ያለው የኛ ሀገር ዜጋ እዚህ ሀገር መመለስ ይፈልጋል። የዜግነት ጉዳይ አሁን መዋየት አለብን። ለምሳሌ እንደኔ ያሉ ፖለቲከኞች ስትሪክት ሆኖ መሄዱ ጠቃሚ ሊሆን ይችላል ከብሔራዊ ደህንነት ምናምን ጉዳይ ጋር ተያይዞ። ሀቦት ውጭ ያለው ዜጋ ዱዋል ሲቲዝንሺፕ ብንፈቅድለት ምን ችግር አለው? ዱዋል ሲቲዝንሺፕ የአሜሪካን ዜግነቱንም ይዞ የኢትዮጵያ ዜግነቱንም አግኝቶ እየተመላለሰ ቢሰራ ጠቃሚ ነው። ግትር መሆን የለብንም። ጠቅላይ ሚኒስትሩ የሆነ ነገር ጀምረው የተውት ነገር አለ። ዱዋል ሲቲዝንሺፕ እንከፍታለን ብለው ነበር መጀመሪያ አሜሪካ እንደሄዱ አካባቢ። እሱን ገፍተውበት ለፖለቲከኞቹ ግን በእንዲህ አይነት ስራ ላይ የሚሳተፉ የግድ ማለት ይቻላል እሱን ዴቨሎፕ ማድረግ ትንሽ የሚያሳዝነው በእኔ ጉዳይ ላይ ተያይዞ ቶፒክ ሆኗል። ግን ይሄ ወደዚህ ሰፋ ብሎ የፖሊሲ ጉዳይ ያለመግባቱ ትንሽ ያሳስበኛል። ሁለታችሁ ግን አሜሪካን ኤምባሲና ጠይቃችሁ እኛም እንሄድበታለን። የዜግነት ጉዳይ እንደውም እንደ አንድ የመወያያ ርዕስ ሆኖም የምንወያይበት ነው። ብዙ ፖለቲከኞቻችንን አሁን አተናቸዋል። በተለይ ለሀገራቸው ማገልገል ያለባቸው በዚህ ምክንያት ያው ተቀባይነት ስለሌለው እያስረከቡም ኃላፊነታቸውን እየወጡ ነውና ኢሚግሬሽንም እንጠይቃለን፣ አሜሪካ ኤምባሲንም እንጠይቃለን። እሱን ግፉበት እንደ አጀንዳ። ሰዎች ግን ማወቅ ይፈልጋሉ። እኔም ደጋግሜ ስለተናገርኩት እኔ ብል ምንም ስለማያሳምን ኢሚግሬሽንና የአሜሪካን ኤምባሲ ጠይቃችሁ ከመጣችሁ በኋላ እንወያይበታለን። ሰሞኑን እንግዲህ በተለይ በደቡብ ክልል አካባቢ ላይ የክልልነት ጥያቄ እየተነሳ አለ። ከነዛ ውስጥ የሲዳማ ብሔረሰብም ህጋዊ በሆነ መልኩ የክልልነት ጥያቄው ተፈቶለታል። እርሶም ለዛ እንደውም አክብረውታል ሁሉ ግፊትም ሲያደርጉ ስለነበር። ነገር ግን ለምሳሌ ወላይታ፣ ደቡብ ኦሞ፣ ከምባታና ጉራጌ እንዲሁም ሌሎች ትንንሽ የሚባሉት ዞኖች ሳይቀር የክልልነት ጥያቄ አንስተዋል። መንግስትም በምሁራን አስጠናለሁ ብሏል። ጥናት ተጠንቷል የሌላ ጥያቄ ነው። እሱንም ተጠንቶ ከነበር ጉዳዩን በቅርበት ስለሚያውቁት እሱ ላይም ማብራሪያ ቢሰጡን። በሌላ መልኩ እርስዎ አባል የሆኑበት የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ አባላትና አመራሮች የክልልነት ጥያቄ የሚሆን እንደዚህ የማንነት ጥያቄዎች ሊፈቱ የሚገባቸው የሚችሉት ከምርጫ በኋላ ነው ብለዋል። በምርጫ የተረጋጋ መንግስት ከመሰረትም በኋላ ነው ብለዋል። እርስዎ ደግሞ አየለም አሁን ባለበት ሁኔታም መታየት ይችላል የሚል ሀሳብ እንዳሉት እናውቃለንና እነዚህ ነገሮች አያይዘው በምን መልኩ ነው ሊፈታ የሚችለው ከምርጫ በፊት የሚለውን የክልልነት ጥያቄዎች መበራከትና መንግስት እየሰጠ ያለው ምላሽ እንዴት እየታዘቡት ነው? ጥናቱንም ደግሞ በቅርበት ካወቁት እዛ ላይም ሀሳቡን ቢሰጡ። በነገራችን ላይ የብሔር ትንሽ የለውም። ቁጥሩ ሊበዛ ይችላል፣ ሊያንስ ይችላል። ግን
ሁሉም ብሔር 100 ሺህ ቁጥር ያለው ይሁን 50 ሚሊዮን ቁጥር ያለው እኩል መብት ነው ያለው። ራሱን በራሱ የማስተዳደር የራሱን ድን በራሱ የመወሰን ህገ መንግስታዊ መብት አለው። ይህን ህገ መንግስታዊ መብት ደግሞ መለስ ዜናዊ ያልሰጠውም የሀገራችን ህዝቦች ባደረጉት ከፍተኛ መስዋዕትነት ባስከፈለ ትግል ያመጡት ነው። ከሀገር ግንባታ ጋር ተያይዞ ከነበረው ሂደት የተነሳ ብሔሮች ራሳቸውን በራሳቸው ማስተዳደር፣ ይሄ ማለት ደግሞ የማንነት ጥያቄ አለ፣ የባህል፣ የቋንቋ፣ የታሪክ፣ የሪሶርስ በሚኖሩበት አካባቢ ላይ የበይ ተመልካች ያለመሆንና ባለው ተፈጥሯዊ ሀብት ላይ ባለቤት የመሆን በዛ ላይ ደግሞ ራሳቸውን በሚመቻቸው መዋቅርና በሚመርጡት መተዳደር ጥያቄ አላቸው። ይሄ የትንሽም የትልቅም የምንም ብሔር የሚል ጉዳይ አይደለም፣ የሁሉም መብት ነው። ስለዚህ ደቡብ ብዙ ብሔሮች ያሉበት ክልል ነው። አወቃቀሩ ድሮም የህዝብ ፍላጎትን ያማከለ አይደለም የሚል ዛሬ ሳይሆን ተቃውሞ ሲነሳበት የነበረ ነው። ወጋዶጋ ብለው በሄዱበት ወቅት የወላይታና ሌሎች ህዝቦች ከፍተኛ ትግል አድርገው ሪጀክት ያደረጉት ነው። እንደምታውቁት የሲዳማ ሎቄ ላይ ማአት መሳክር የተደረገበት ነው። የቆየ ጥያቄ አለ። የሚያዋጣው ህዝቡን ማዳመጥ። ህዝቡን ስንል ከላይ ኢህአዴጎች ከየቦታው የሰበሰቡትን ሌባ ካድሬ ሳይሆን በነገራችን ላይ 2 ጥናት ተካሂዷል። አንዱ አምና የተካሄደው ነው። ደቡብ ውስጥ ደቡባዊ ማንነት ስለ ልቦና ተፈጥሯል። የብሔር ጥያቄ የለም የኤሊት ጥያቄ ነው ብለው የመለሱት እነማ መሰሉሽ? ሰፈራቸው የማይሄዱ ሌቦች ነበሩ። ስለሚፈሩ ሰው ሲገሉ ናቸው። ታዲያስ ሰው ሲገሉ ልክ እንደ ኦፒዲዮ እንደ ብአዴኖች በየሰፈሩ በሌብነት ችሎታቸው በክህደታቸው ከብየ ብሔራቸው ሰብስበው ሲላላኩ የነበሩ ግለሰቦች አጥኚ ተብለው ተሰብስበው ሄዱ። ሳይንሳዊ ጥናት ብለው የህዝቡን ፍላጎት፣ የጋሞን ፍላጎት፣ የወላይታን ፍላጎት የማያንጸባርቅ ይዘው መጡ። ሪጀክት ተደረገ። ማንንም ሳያወያዩ ሐዋሳ ይሄዳሉ፣ ህንድ ምናምን ሄደን ብለው ተመልሰው መጡ። ህዝቡ ሪጀክት አደረገው። ህዝቡን ሳያወያዩ ለምሳሌ ሲዳማና ወላይታን ያጣሉ ነበረ። የእነሱ ምሁራኖችና የእነሱ ፖለቲከኞች አወያዩዋቸው። አንድ ቀን እርስ በርስ አነጋግረዋቸው አያውቁም ከማጣላት በስተቀር። መጨረሻ ላይ የደህዴን ሴንትራል ኮሚቴ ስብሰባ ሲካሄድ ለሲዳማ ቀኝ እጁን ሰጥቶ የደገፈው ወላይታ፣ ጠላት የተባለው ወላይታ ነው። ህዝብ አንደኛ በውስጡ ይወያይ ብሔሮቹ ከጎኒ አሁን በሁለተኛው ዙር ደግሞ አሁን ያደረጉት አሉ። ስለ ክልሉ ደንታ የማይሰጣቸው እዚህ ተሞዳምዶ ብቻ የተሾሙ ግለሰቦች ሄደው ህዝቡን ሳያወያዩ፣ እዛ ያለውን አክቲቪስት ሳያወያዩ፣ ምሁራኑን ሳያወያዩ፣ የሀገር ሽማግሌ ሳያወያዩ ክለስተር የሚል ስም ይዘው መጡ። አንዳንዱ እዛ ውስጥ ያለው ሀሳብ ጠቃሚ ሊሆን ይችላል። ህዝብን ግን ስላላወያየ ከህዝብ እዚህ ሀገር ከላይ ወደ ታች መጫን ማቆም መቻል አለብን። ከታች ወደ ላይ እንዲመጣ እድል መስጠት መቻል አለብን። ያን አለማድረጋቸው ዛሬ ሳውዝ ኦሞም ሪጀክት አደረገው፣ ወላይታም ሪጀክት አደረገው። ይሄ ሁሉ ችግር ሊፈታ ይችል ነበረ ስንል የነበረው የዛሬ 2 ዓመት። በነገራችን ላይ ስለ ሽግግር ስናስብ ከ2016 ጀምሮ ስለ ደቡብም ስለ ኦሮሚያም ስለ ሁሉም ያዘጋጀናቸው ያሰብናቸው ነገሮች ነበሩ። የክልል ጥያቄ ትልቅ ከመሆኑ የተነሳ ደቡብ ውስጥ የሚያዋጣው ከምርጫ በኋላ ቢካሄድ የሚል ሀሳብ ነበር በዛ ወቅት። ያም ግን ከህዝብ ጋር ተወያይቶ ህዝብን በማሳመን እንጂ ኖ ምርጫ እስኪካሄድ ምንም ነገር አትጠይቁ ማለት አይቻልም። ህዝቡን እኮ እስከ ምርጫ ራሱ እንዳይታገስ ያደረገው ይሄ አሻጥር ነው። በህዝብ ስም የሚደረጉ በሌባ ካድሬዎች ተሰብስበው ሄደው የሚያደርጉት ሸፍጥ፣ የውሸት ሪሰርች እሱ ነው ህዝብን እያናደደ ያለው እንጂ እኔ እርግጠኛ ነኝ ጠቅላይ ሚኒስትሩ ወይም ደግሞ የሰላም ሚኒስትሩ ሄደው የደቡብ ኦሞን ህዝብ ቢያዳምጡና እሺ ጊዜ ስጡን አወያይቷል። አላደረጉም፣ አላወያዮችም። ነግረዋቸው ነው የመጡት። ነግረዋቸው I know every incident that they did። ይሄም ከየት እንደሚመጣ ታውቂያለሽ?
ከነበረው ኢህአዴጋዊ አስተሳሰብ ከላይ ሰው እኮ እስከዛሬ እስከ ወረዳ ድረስ ከዚህ በሚጻፍ ደብዳቤ ነው የሚሾመው። እስከ ዛሬ ድረስ ህዝብ ይሆነኛል ብሎ የሚመርጠው የለም። ህዝብ ወደደ አልወደደ፣ ለምሳሌ እኔ ከዚህ በሾም ታማኒነቴ፣ ምክንያቱም የኔ ስልጣን ምንጩ ህዝቡ አይደለም፣ እዚህ ድርጅት ቢሮ ያለው ግለሰብ። ህዝብን ሄደው ቢያወያዩ ኖሮ እርግጠኛ ነኝ ህዝብ ጊዜ ይሰጣቸው ነበር። ህዝብን ግን ወደ እልህ እያስገባው አሁን ለምንድን ነው የሰሞኑን የዞን ምክር ቤቶች የሚሰበሰቡት? ሳያወያዩዋቸው የይስሙላ አወያይተናል ብለው እኮ እየተባለ ነበር። አይዶ ነው ከተከታተልሽው። አሁን ያቅርቡ ጥናት ሲመጣ የወላይታዎቹ ረግጠው ወጡ። አልተወያየንበትም፣ በተወያየንበትም እኛ ያቀረብነው ሀሳብ አልተካተተም እዚህ ፕሮፖዛል ውስጥ ብለው ሪጀክት አደረጉ። እሱን እየተሰማ ሰብስበዋቸው ይሄ ነው የሚሆነው፣ ይሄ ነው የሚሆነው፣ ወዳችሁ ነው በግዳችሁ ትወስዳላችሁ። ኢትዮጵያ ውስጥ ከእንግዲህ በኋላ ከላይ የሚጫን ነገር የለም። አህያም አትቀበል እንኳን ሌላ ሰው። ከዚህ የተነሳ ምን አደረጉ? ትንሽ ተረጋግቶ የነበረውን ጉዳይ መልሰው እንዲገነፍል አደረጉት። ኢዝ አ ኩዌስችን ኦፍ ሚስማኔጅመንት። ዳይቨርሲቲ ብዝሃትነትን ማጥፋት አይቻልም፣ መደፍጠጥ አይቻልም። ማኔጅ ግን ማድረግ ይቻላል፣ በእውቀት፣ በብልሃት፣ በቅንነት። እኔ ደቡብ ብዙ አላውቀውም፣ አጥንቼዋለሁ ቴዎሬቲካሊ። እዚህ ከመጣው ግን አይቻቸዋለሁ። ለዛም ነው ጥያቄያቸውን ሲደግፉ የቆዩት። ጥያቄውን የፕሪንሲፕል ጥያቄ ነው የምደግፈው። ለምን መሰለሽ? እዚህ ሀገር ውስጥ ሰው ሲጨቆን ስለነበረ የህዝብ ፍላጎት እየታፈነ ሴንተሩን የተቆጣጠሩ ቡድኖች ብቻ ፍላጎት ሲጫን ስለነበረ ኢን ፕሪንሲፕል የሀገራችን ህዝቦች የራሳቸውን እድል በራሳቸው የመወሰን መብታቸው እስካልተረጋገጠ ድረስ ህዝባዊ መንግስት ይመሰረታል ብዬ አላምንም። በነገራችን ላይ የአማራን ብሔረተኝነት እኮ ደግፍ ያለው እኔ። ውጭ ሀገር በኢትዮጵያ ስም የሚውሉ ሰዎች ሲከለክሏቸው ሚዲያ ስንሰጣቸው የነበረው መጨረሻ ላይ አብን ለሆኑ ልጆች እኛ ነበርን። የአመለካከት ልዩነት አለን፣ የጥቅም ልዩነት አለን። ከደቡብ ጋርም ብዙም እንኳን የሚያገናኘን የለም። ከአማራ ጋር ብዙ የአይዲዮሎጂካል ልዩነት አለን። ያም ሆኖ ግን የአማራ ክልል ህዝብ የልብ ትርታውን የሚያንጸባርቅ አደረጃጀት መታፈን የለበትም ብዬ ነው ማምነው። በደቡብ ውስጥም ቢሆን ሲዳማን ወላይታን የሚል ነገር የለኝም ለኔ። ደቡብ ውስጥ ያለው ህዝብ ሊታፈን አይገባም፣ ሊታጨቅ አይገባም። አደረጃጀቱና አወቃቀሩ የሱን ፍላጎት ልንመክር እንችላለን፣ ሀሳብ ልናቀርብ እንችላለን፣ ልንጭንበት ግን አይገባም። በተለይ የኦሮሚያ ፖሊስ ኮሚሽን ማስጠንቀቂያ ደርሶታል ወይ? ከዚህ ውጪ መንግስት አቶ ጀዋርን ይፈራቸዋል። ለምን? በተለያዩ አይነት መግለጫዎች ከማውጣት ውጪ እርምጃ ሲወስድ አይታይም የሚሉ ወገኖች አሉ። እንደውም አቶ ጀዋር ብቻቸውን መንግስት ናቸው የሚሉ ወገኖች አሉና የኦሮሚያ ፖሊስ ኮሚሽን ማስጠንቀቂያ ሰጥቶታል። ማስጠንቀቂያ መግለጫ አውጥተው ነበረ። ደርሶታል? ኖ መግለጫ ነው ያወጡት። ወዲያው ስህተታቸውን አመኑ። ምክንያቱም ባሌ ላይ ፖሊስ ሰው ገደለ ብዬ ዘገብኩ። እዛ ያሉ ካድሬዎች ደግሞ ሸወዷቸው። እርስ በርሳቸው ነው የተገዳደሉት እንጂ እኛ አልገደልንም፣ ጀዋር ስማችን ነው እያጠፋ ያለው ብለው ሲሏቸው እዚህ ያሉት ኮሚሽነሮችም ያው ጫና ተፈጥሮባቸው ስለነበረ በሐሰት ነው ስማችን ያጠፋው፣ ህጋዊ እርምጃ እንወስዳለን አሉ። በማግስቱ የሟች ቤተሰብ ፖሊሶቹም ሳይቀሩ አመኑ መግደላቸው። ከዚህ አንጻር ነው እኔ አይደለም ዛሬ ትላንትናም በህወሓቶች ላይ ውሸት ዘግቤ አላውቅም፣ እውነትን ግን አልደብቅም። ኦሮሚያ ፖሊስ ከህዝብ ጋር በቆመበት ወቅት ከማንም አስቀድሜ ያሞገስኩት በየቦታው ሄደ የሳበረታታ ነበር። ግድያ ሲፈጽሙ እኔ ከማንም ሰው ጋር ቅድም እያለሁ ከናቢ ጋር የነበረን ግንኙነት ይሄ ነው። ምህዳሩን በከፈቱ ጊዜ፣ ፖለቲካ እስረኞችን በለቀቁ ጊዜ ደገፍ ናቸው። ምህዳሩን መዝጋት ሲጀምሩ፣ ሰውን በፖለቲካ ማሰር ሲጀምሩ መቃወም ጀመር። ፖሊስም ሆነ መከላከያ የዜጎችን መብት ሲያከብርና ህግን ሲያስከብር፣ በነገራችን ላይ የህግ የበላይነት ይባላል እዚህ ሀገር። የህግ የበላይነት is a two-way sword። የህግ የበላይነትን በህጋዊ መንገድ ብቻ ነው ማስከበር የምትችለው።
የህግ የበላይነትን ራስህ ካከበርክ ብቻ ነው ልታስከብር የምትችለው። ወንጀለኛ እንዴት እንደሚያዝ፣ እንዴት እንደሚከሰስ፣ እንዴት እንደሚቀጣ፣ ማን እንደሚይዘው፣ ማን እንደሚከሰው፣ ማን እንደሚፈርድበት ግልጽ ነው በእኛ ሀገር ህግ። ስለዚህ ፖሊስ ሰዎችን መደብደብ፣ መግደል ህግ የበላይነትን ማስከበር ሳይሆን የህግ የበላይነትን መጣስ ነው። ኦሮሚያ ውስጥ እየታገልን ያለ ነው። ሰዎች እኮ አንድ ህጻን ለምሳሌ ቆቦ የሚባል ከተማ ላይ 15 ዓመት ባጃጅ ነዳን ሾፌር ፖሊሶች ጨለማ ውስጥ ቆመው እያሉ ሳያቅ ሲያዞር መብራት በራበት። እንዴት አባት አበራብናል ብለው ገደሉት። ይሄንን ዝም እንድን ካሰቡ ዜር ሮንግ። ሰላሌ ላይ፣ ጉጂ ላይ፣ ወለጋ ላይ ቤት ያቃጥላሉ። ምን አይነት እጅ ነው የሳር ቤት የሚያቃጥለው? የገበሬ ልጆች እኮ ነን። ነው ምን ማለት እንደሆነ የአንድ ሳር ቤት ለመስራት ምን ያህል መከራ ውስጥ እንደሚያልፍ ስንት ጂጊ ማውጣት እንዳለበት። አማጺያንን ከቀለበ ታስረዋለህ፣ ፍርድ ቤት ታቀርበዋለህ፣ ታስቀጣዋለህ። ምን ማለት ነው? ልጅ አማጺ ስለገባ እናትና አባትን መግደል? የታገልነው እኮ ይሄ እንዲቀር ነው። እኔ ለማንኛውም ሰው ግልጽ ይሆን፣ ህወሓት ኢህአዴግን የታገልኩት ትግራይ ስለሆኑ አይደለም። ሰውን ያላግባብ ስላሰሩ ነው፣ ሰውን ስለገደሉ ነው፣ ሀገር ስለዘረፉ ነው። የእናቴ ልጅ የእናት ከአንድ ሆድ ከአንድ ማህፀን የወጣ ነው ስልጣን ላይ ወጥቶ ቤት የገበሬን ቤት የሚያቃጥል ከሆነ ሰውን ቶርቸር የሚያደርግ ከሆነ ጠላቴ ነው። የኦሮሚያ ፖሊስ ብቻ አይደለም፣ የኦሮሚያ ፖሊስ ከኛ ጋር ብቻ አይደለም። አሁን ያሰለጠኗቸው የሚለኳቸው ልጆች ልክ አብዲ ኢሌ በልዩ ፖሊስ ሲያደርግ የነበረውን አይነት ነገር ኦሮሚያ ላይ ማድረግ ጀመሩ። መቃወም ጀመርን። ጥሩ ነገር ሲያደርጉ እንደግፋለን። ማንም ይሁን ለምን የአባቴ ገዳይ የእናቴ ገዳይ አይሆንም? ጥሩ ነገር ካደረገ ደግፋለሁ፣ መጥፎ ነገር ካደረገ ግን መቃወም ነው። እንደው ከህወሓት ጋር ተደጋጋሚ ሲያነሱ ስለነበረ በማህበራዊ ትስስር ገጽም ከጠየቁ ወይም ደግሞ ሀሳባቸውን ካሰፈሩ ሰዎች መካከል ደግሞ ህወሓት ያው ከፌዴራል መንግስቱ ጋር ተቃርኖ ውስጥ ገብቷል። በብልጽግና ፓርቲና በህወሓት መካከልም ልዩነት ስላለ ያ ብልጽግና ብሎክ ቀጥሏል። ህወሓት ደግሞ በራሴ መንገድ ሄዳለሁ ብሏል። ከተለያዩ የፌዴራል ኃይሎች እያሉ ከሌሎች ኃይሎች ጋርም እየሰራ ነውና ከዚህ ጋር ተያይዞ በተለይ የእርሶ ፓርቲና ጓደኞቹ ከህወሓት ጋር እያሴሩ ነው ይሎታል። ይህን የሚሉት ከህወሓት ጋር እየሰሩና ሲያሴሩ የነበሩ የህወሓት ቅጥቅጦች ናቸው። ቅድም እንዳልኩ ህወሓት ሲመራው በነበረው መንግስት ውስጥ ገፈት ቀማሾች ነበርን። አፈናቅለውን፣ ገለውን፣ አስረውን የነበርን ሰዎች ነን። ከኔ ድርጅቱ ምችም ወዛኑ ሌሎችም ጋር ግን የታገልነው እኛ ከአባይ ፀሐዬ ጋር የግል ጸብ ስላለን አይደለም። ከደብረ ጽዮን ጋር የግል ጸብ ስላለን አይደለም። የፍትህ ጉዳይ ነው። ታገልናቸው። በትግል መሸናፋቸውን ሲያውቁ ተደራድረው ስልጣን ለቀው ሄዱ። ከዛ በኋላ በማንኛውም ሀገር መሆን እንዳለበት ሪኢንትግሬት መደረግ አለባቸው። በግልጽ ነው የተናገርኩት። ትግራይ ለመሄድ አስቤ አልነበረም እንዴ? ጌታቸውን ሲመርጡት ነው እንጂ የቀረሁት። ማንኛውም ሽግግር እንዲሳካ ከተፈለገ ስልጣን የለቀቀው ኃይል ተመልሶ ወደ ማህበረሰብ የሚዋሃድበት ሲስተም በጣም ወሳኝ ነው። የምታዋህደው ፍትህን በማስፈን ነው ወይ ይቅርታ በማድረግ ነው? ይሄን በመዋየት መሄድ አለብን። እኛ የወሰንነው ነገር ምንድን ነው? ተቋሞች ስለሌሉ፣ መተማመን ስለሌለ ፍትህን አሁን መሻት ችግር ይፈጥራል። ስለዚህ እስቲ ሰላማዊ ሽግግር እናስቀድምና ሽግግሩ ካለቀ በኋላ ምን ትግሬዎቹ ብቻ ናቸው እንደ ሀገር ሲጨፈጭፉ የነበሩት ኢህአዴግ ውስጥ በየሰፈሩ ሰውን ሲቀጠቅጥ የነበረው አማራው ነው፣ ኦሮሞው ነው፣ ሶማሌው ነው የኢህአዴግ አካል። ሁሉንም ሌስ ሊቪት ነው ያለው። አለፈ። ህወሓት ዛሬ ትግራይ ላይ ይንቀሳቀሳል። የዚህ ሀገር ፖለቲካል ፓርቲ ነው። ከህወሓት ጋር የሚያገናኘን አሰራር የለም። የኛ ኮalition ውስጥ የሉም። ቢሰራ ደግሞ ወንጀል አይደለም። ለምን ህወሓት እዚህ ሀገር እኔ እስከማውቀው ድረስ አሸባሪ ተብሎ አልተፈረጀም አይደለም እንዴ? በምርጫ ቦርድ ተመዝግቦ በኢትዮጵያ ህገ መንግስት መሰረት የትግራይን ክልል የሚያስተዳድር በፓርላማ ውስጥ ተወካዮች ያሉት ድርጅት ነው። ስለዚህ
ከነሱ ጋር መስራትም ህገ ወጥ አይደለም ቢሰራ ኖሮ። ግን ሌባ እናት ልጇን አታምንም ስለሚሉ እኔ አሁን እንዳንድ ነገር እየገረመኝ መጣ። እንዴ እነሱ ሲጠርበው አሰማምረው ሲልኳቸው የነበሩ ሰዎች ያዙ ይልቀቁን የሚሉት የት አባታቸው ነበሩ? ህወሓቶች ፈላጭ ቆራጭ በነበሩበት ወቅት ከየጥሻው እኮ ሰብስበን ያወጣነ እስከ መጨረሻው ድረስ ከህወሓት የባሰ ሰዎችን ቶርቸር ሲያደርጉ የነበሩ ሰዎች ናቸው ዛሬ ከህወሓት ጋር እኛን መክሰስ የሚፈልጉት። ኖ እኛ ከህወሓት ጋር መዋጋት በነበረብን ወቅት መታገል በነበረብን ወቅት ታግለናል። ጦርነቱን ጨረፍ ነው። በእኛ ባህል ደግሞ አንዴ ያሸነፍከውን ኃይል ተመልሰ መሬት ላይ መቀጥቀጥ አይፈቀድም። ያ ብቻ ሳይሆን ለሀገር ይጠቅማል ብለን አናስብም። ከህወሓት ጋር መታገል ከህወሓት ጋር ከትግራይ ጋር ተወያይቶ ተደራድሮ ሀገር አብሮ ማስቀጠል ከህወሓት ጋር ብቻ አይደለም፣ ከሌሉ ድርጅቶች ጋር የሀሳብ ልዩነቶች አሉን። ልዩነቶች ግን ጠላትነት ማለት አይደለም። ህወሓቶችንም መልሶ አብሮ ተደራድሮ ሀገር ማስቀጠል ይበጃል ባይነንኛ። ቀደም ብለው እርሶ ሲያነሱ እንደነበረው የእልህ ፖለቲካ የትም አያደርስንም ሲሉ ነበር። አሁን የሚታየውም አካሄድ ደግሞ ከባድ ወደሆነ እልህና ፍጥጫ ውስጥ የሚያስገባ ነውና ከዚህ ነገር ውስጥ መውጣት የሚያስችለው በምን መልኩ ነው ብለው ነው የሚያስቡት እንደ አንድ ፖለቲከኛ እርሶ? ውይይት፣ ድርድር፣ የሰከነ ሉክ የትግራይን ጉዳይ አብይም ቲፒኤልኤፍም ሮንግሊ ይዘውት ነው የሄዱት። ከመጀመሪያው ጀምሮ እንካ ሰላንቲያ ውስጥ ከመግባት ስም ከመጠራራት ከመወነጃጀል ወደ መደራደር መግባቱ አስፈላጊ ነበር። አሁን ምርጫው እንደ አንድ ቱል ገባ እንጂ በሸገርና በመቀሌ መካከል ያለው ግንኙነት እየሻከረ ከሄደ ቆይቷል። አሁን የፌዴራሉ መንግስት እኛ ባለፈው ድርድር ያስፈልጋል ስንል አንዱ ይሄን ጉዳይ ለመፍታት ይጠቅማል ብለን ስላሰብን ነው። ምክንያቱም ህግ እያልን ከሄድን አሁን እኮ ፌዴራሉም ህገ መንግስታዊ ነኝ ይላል፣ ትግራይም ህገ መንግስታዊ ነው። ህገ መንግስቱ እንደዚህ ስትሬች ካረግሽው ለሁለቱም ይሰራል። የፌዴራሉ መንግስት ፌዴራል ላይ ያሉ ሰዎች ህገ መንግስቱን አልተረጎሙትም፣ ተረጎመ ይላሉ እንጂ አሜንድ ነው ያደረጉት። በሚገርም መልኩ የህገ መንግስት አጣሪ ኮሚቴ የሚባለው በሚገርም መልኩ ያልተጠየቀውን ነው ሄዶ የፌዴራልና የክልል መንግስታት መቀጠል አለባቸው ብሎ አዲስ ህግ የጻፈው። ለድርድር ራሱ በር የሚዘጋ ስራ ነው የሰሩት። ሸገርን ቁጥጥር ላይ ያለው ኃይል ህግን እንደፈለገው እያወላገደ ለራሱ እንዲመቸው ካዘጋጀ፣ መቀሌ ላይ ያለው ደግሞ ቅሚቲው በራሱ ያለውን ህግ እያወላገደ ሊሄድ ይችላል። ህጉ ግልጽ አይደለም። በክልሎችና በፌዴራል ምርጫ ጉዳይ ላይ ክልሎች ምርጫ ለማካሄድ መወሰን ይችላሉ። ለምሳሌ የአማራ ክልል መንግስት ተመርጦ 5 ዓመት ሳይሞላው በኮሊሽን ከሆነ የተመሰረተው ከፈረሰ የክልሉ ምክር ቤት ተሰብስቦ አዲስ ምርጫ እንዲያካሄድ መወሰን ይችላል። ምርጫውን እንዲያስፈጽምለት ደግሞ አንድ ምርጫ ቦርድ ብቻ ስላለ በኢትዮጵያ ውስጥ ያን ምርጫ ቦርድ ይጠይቃል። ምርጫ ቦርዱ እምቢ ካለስ? ይሄ ግልጽ አይደለም። ስለዚህ እንዲህ አይነት በህግ ሊፈቱ የማይችሉ መሰረታቸው ህጋዊ ክርክር ሳይሆን ፖለቲካዊ ልዩነት የሆኑ ጉዳዮችን በፖለቲካዊ ውይይትና ስምምነት እንጂ ህግን ከለላ አድርጎ የድብብቆች ጨዋታ መሄድ ሀገሪቷን ወደ ግጭት እያመጣ ነው ያለው። እንደኔ በነገራችን ላይ ትግራይ ክልል ምርጫ ቢያደርግ ዋትስ ቢግ ዲል እልህ እንጂ። ያ ብቻ አይደለም። የትግራይ ክልል ምርጫ ባያካሄድና ከሌላው ክልል ጋር 1 ዓመት 2 ዓመት ቆይቶ ቢያደርግስ ውይይት ቢኖር እኮ ለጠብ የሚያደርስ ጉዳይ አይደለም እውነቱ። አሁን ግን እዚህ ያሉትም ልክ እናስገባችኋለን ምርጫ ካደረጋችሁ እኛ እናቃችሁ ማለት ነው ብለው ተናቅን ሞተናል ማለት ነው። እዛ ያሉትም ምርጫ ማናካሄድ ከሆነ ድክመታችንን እጅ መስጠታችን ነው የሚያሳየው የሚል እልህ ውስጥ ነው የገቡት። ከዛ ይልቅ የሚያዋጣው ነገሮችን የህግ ጨዋታ፣ የህግ ፉከራ፣ የሚዲያ ፉከራ አንትቶ ሁላችንም ተሰብስበን በዝግ ስብሰባ ተደራድረን ተወያይተን
የጋራ ሀገር ወደ መገንባት መሄዱ እንጂ ፉከራውና ቀረርቶውን ጦርነቱን ደግሞ ላለፈው 50 ዓመት ሄደንበታል። እስቲ እንሞክር አዲስ ነገር ለስትራ ሰምቲንግ ኒው። በንጉሱ ጊዜ ያልተሞከረ፣ በደርግ ጊዜ ያልተሞከረ፣ በነመለስ ጊዜ ያልተሞከረ አዲስ ነገር አለ። ጦርነት ተሞክሯል፣ አምባገነን ተሞክሯል፣ የሁሉም ነገር ተሞክሯል። ያልተሞከረው ድርድርና ውይይት ነው። ያልተሞከረው ዲሞክራሲ ነው። ያልተሞከረውን እንሞክር ባይኔ ለሁለቱ። እንግዲህ እንደሚታወቀው በተደጋጋሚ ሲነሳም እንደነበረው እርስዎ የብሔር ፖለቲካን ብቻ አንግበው እንደሚያራምዱና ኢትዮጵያዊነት ስሜት ከውስጡ የሸሸ የመሰሉ ሀሳቦች ሲንጸባረቁ ነበረ። ነገር ግን በተለያዩ ጊዜያት ሲያደርጓቸው ከነበሩት ትግሎችም ይሁን ከሚያራምዷቸው ሀሳቦች በመነሳት የኦሮሞን ሕዝብ ትግል በኢትዮጵያ ጥላ ስር የሚል ሀሳብን ይዘው መጥተዋል ብለው የሚቀበሉት ወይም የሚከተሉት አካላት አሉ። ሌሎች ደግሞ አየለም አካሄዳቸውን የሆነ ጊዜ ይቀይራሉና በጥርጣሬ እንመልከታቸው የሚሉ አሉ። አይ ለኛ ደግሞ እንደ አብሪ ኮከብ ናቸው ብለው ደግሞ የሚከተሉት አሉ። ከሶስቱ እርስዎ አሁን ያረፉበት ቦታ የትኛው ላይ ነው? በጥርጣሬ ለሚመለከቱት መልስ የሰጠ አካሄድ ውስጥ ነው? አብሪ ኮከብ ነው? ይኸውልሽ የኦሮሞ ህዝብ ትግል ማጠልሸት የሚፈልጉ ሁሌም በስልጣን ላይ ያሉት ቡድኖች ስም መስጠት፣ ጸረ ኢትዮጵያ፣ ጸረ ሀገር ማድረግ ይፈልጋሉ። ለማስታወስ ያህል ትግላችን እኮ የጀመሩት ከማንም በላይ ለኢትዮጵያ የተዋደቁ ናቸው። ታደሰ ብሩ፣ ጀነራል ታደሰ ብሩ ብዙ ፈርጥጦ ከሀገር ሲወጣ ጣሊያንን እየታገለ አባቱ ጣሊያንን ሲታገል የተሰዋ አርበኛ ራሱ በጦርነት ላይ ተማርኮ ሶማሌ 4 ዓመት የታሰረ ሰው ከዛ ተመልሶ ከተራ ወታደር እስከ ጀነራልነት ሀገር ያገለገለ ሰው ነው። ይህን ትግል የጀመረው ገንጣይ አስገንጣይ ተብሎ ነው የተረሸነው። እዚህ ከተማ ላይ ኃይሌ ፊዳን ውሰጂው። ብዙዎቹ የጠመንጃ ድጋፍ ለማግኘት በመፈለግ ኤርትራ ካልተገነጠለች ኡኡ ሲሉ በነበረበት ወቅት ቆይ መገንጠልም ሄድ የለብንም ማፈን መሄድ የለብንም እስቲ በፌዴሬሽን እንሞክረው እንደራደር ሲል የነበረውን ሰውዬ ገንጣይ አስገንጣይ ፊድስት ተብሎ እዚሁ ከተማ ተረሸነ። ለኢትዮጵያ በጎ በማሰብ የኢትዮጵያን ፖለቲካ በማዘመን ከነ ኃይሌ ፊዳ የበለጠ ሰው አልነበረም። አላዳናቸው። ሌንጮ ለታም ሰጂው ለ20-30 ዓመት እንደ ሰይጣን ሲሳል ነበረ። ሌንጮ ለታ በኦሮሞ ካምፑስ ሲገፋ የነበረው ቆይ እድል እንስጥ፣ አብሮነትን እድል እንስጥ፣ የኦሮሞን መብት የኦሮሞን ሕዝብ ጥቅም ከሌላው ብሔር ብሔረሰቦች ጋር በተቻቻለ መልኩ ፌዴራላዊ ዲሞክራሲያዊ ስርዓት በመገንባት መፍታት እንችላለን በማለት ከፍተኛ መስዋዕትነት ነው የከፈለው። እንደዛም እየከፈለ እንደ ሰይጣን ሲሳል ነበረ። አቋማችን አይደለም በነገራችን ላይ እንደዛ የሚያስለን የኦሮሞን ሕዝብ መበዝበዝ የሚፈልጉ የሀገራችንን ብሔር ብሔረሰቦች በተላላኪ ማስተዳደር የሚፈልጉ ከእውነተኛ ታጋዮች ጋር መስራት የማይፈልጉ አምባገነኖች ቡድኖችን ብቻ አይደሉም፣ አምባገነኖች ስልጣናቸውን ለማራዘም የህዝብን እውነተኛ ጥያቄ ጥላሸት መቀንባት የሚፈልጉ ከንጉሱ ጀምሮ እስከ አብይ ድረስ ያሉት ይሄን ስለሚፈልጉ ነው ይሄን አይነት ፕሮፓጋንዳ እኛ ላይ የሚገፉት እንጂ የኛ አቋም ከመጀመሪያው ጀምሮ ግልጽ ነበር። በኢትዮጵያዊነት ጥላ ስር ነው። በህብረ ብሔራዊ ፌዴራላዊ ኢትዮጵያ ውስጥ ዲሞክራቲክ በሆነች ፌዴራላዊ በሆነች ኢትዮጵያ ውስጥ የኦሮሞ ህዝብ፣ የሲዳማ ህዝብ፣ የአማራ ህዝብ ይጎዳል ብለን አናስብም። ኢንፋክት የተሻለ ነው ከመገነጣጠሉ የተሻለ ነው ብለን ከማንም የበለጠ በኢትዮጵያ ስም እየማሉ ቅድም እየሻለኩ በኢትዮጵያ ስም እየማሉ ከሌሎች ጋር ከሚሞዳሞዱ ሳይሆን እኛ በኢትዮጵያ ስም መማል አንፈልግም። የኢትዮጵያ የበላይ ጠባቂ ነን ብለን አናስብም። ኢትዮጵያ የሁላችንም መሆን ትችላለች። ያንዱ ቡድን የብቻ ሳትሆን የሁሉም መሆን ትችላለች። እሷ ግን የምትሆነው በመፈክር አይደለም፣ በመዝሙር አይደለም። በመጀመሪያ ደረጃ ብሔሮች በቀያቸው ላይ ራሳቸውን በራስ የማስተዳደር በማንነታቸው ላይ በንብረታቸው ላይ በመረጡት መንግስት መተዳደር ሲችሉ፣ በፌዴራል ደረጃ ደግሞ
ፍትሃዊ ኢኩዊታብል የሆነ ውክልና የስልጣንና የሀብት ክፍፍል የኃላፊነት ክፍፍል ከኖራቸው ጠንካራ የጋራ ሀገር መመስረት እንችላለን ብለን እናምናለን። ይሄንን ዛሬ አይደለም ስንል የነበረው ትግሉ ሲጀምር ሀ ብሎ የተጀመረበት ነው። እስከ ዛሬም የቀጠልንበት ነው። ወደፊትም እንቀጥልበታለን። ስለዚህ ይሄንን ለማጠልሸት የሚፈልጉት ኃይሎች ሳያውቁት አይደለም። አንዳንዴ አሁን በሚዲያ ላይ ሲያወሩ ሰማቸዋለሁ። በፕራይቬት እንዲህ አውርተን ወጥተው ሚዲያ ላይ ሌላ ነገር ሲያወሩ እንሰማለን። ያ የሚያደርገው ለምንድን ነው? ዲፋሜሽን፣ የማጥላላት ፖለቲካ ለመግዛት ሌላው ህዝብ እንዳይሰማን የስም ማጥፋት ዘመቻ እንጂ ከእውነት ላይ የተመሰረተ አይደለም። በአንድ ወቅት ቃለ ምልልስ ሲያደርጉ እኛ ሀገር ካልገዛን በትነን እንሄዳለን ብለዋል። ምን ያህል እውነት ነው ይሄ? እኔው እንግዲህ በማህበራዊ ትስስር ገጻችን ነው ማየት ይቻላል። እኔው አላልንም፣ እንደዛ አላልኩም። አንዳንድ ጊዜ የተለያየ ማለት አሁን ለምሳሌ በአማርኛና በኦሮምኛ በሚሰጧቸው መግለጫዎች እንደዚህ አይነት ትርጓሜ ተሰጥቷቸው የሚወጡ ነገሮች ስላሉ ነው። ማን ይተርጉማቸው አናውቅም። ሆነ ብለው ነው የሚተረጉሙት። ይኸውልህ የቋንቋ ጉዳይ በአፋን ኦሮሞ ስትናገር ኦዲየንስ የምትናገረው ኦዲየንስ አለ። ጥያቄዎቹም ራሱ ይለያያሉ። በአማርኛ ደግሞ ሰፋ ማድረግ አሁን ለምሳሌ አሁን ለእሷ ያብራራውልን ጥያቄ አላብራራውም በአፋን ኦሮሞ፣ ምክንያቱም ኦልሬዲ ህዝቡ ያውቀዋል። በአማርኛ ሲሆን ግን ረጅም ጊዜ ወስጄ ማብራራት ግዴታ ነው። ምክንያቱም በውስጥ የሚወራ ስላልሆነ በትግል ውስጥም አዲስ የሆነ ስለሚኖር የመንግስት ሚዲያም ለረጅም ጊዜ ይሄንን ኢንተርቴን ሲያደርግ ስላልነበረ በአማርኛ በሚጠይቁ ጥያቄዎች ሰፋ አድርገን ለምሳሌ በአማርኛ አሁን ያስረኩትም በእንግሊዝኛ ደግሞ አላረገውም። ምክንያቱም እኔ ፈረንጅን ኮንቪንስ ማድረግ የለብኝም። አጠር የሆነች ሌጋሊስቲክ የሆነች ነገሮችን በእንግሊዝኛ እናገራለሁ። በአማርኛ ሳደርግና በእንግሊዝኛም ይለያያል። ከዛ እንጂ አብዛኛውን ጊዜ ሆነ ብለው ሁለት ቃል ከዛ ውስጥ ቆርጠው ያንተን ጥያቄ እኮ ሁለት ቃል ቆርጬ ሌላ ትርጉም ላሰጠው እችላለሁ። ከዛ እንጂ የኔ የምናገራቸውን ነገሮች ውስጥ እንደዛ ነገር የለም። እኔ የመጨረሻ ጥያቄ በተለያዩ ማህበራዊ ድረገጾች ላይ ሁልጊዜ ያው ይነሳሉ፣ ተጽዕኖ ይፈጥራሉ። እነዚህ አይነት ነገሮች ሲመጡ ደግሞ እንዴት ይመለከቷቸዋል? አንዳንድ ጊዜ የሚታዩ አሁን አንድ ምስል አይቼ ነበር ከዚህ በፊት አንድ ህፃን ልጅ መንገድ እየዘጋ ድንጋይ እየደረደረ እንደዚህ አትወጂዋል ልጅ እንደዚህ አይነት ነገሮች ይወጣሉ። እንዲህ አይነት ነገሮች እንዴት ነው የሚመለከቷቸው? ፌር ጌም ነው። ምክንያቱም በፖለቲካ ትግል ውስጥ ነው ያለ ነው። ስለዚህ የኛ መልእክት የኛ አጀንዳ ሌላው ህዝብ ጋር እንዳይቀርብ እንደዛ አይነት ነገሮች ከዛ ያለፈው ብዙ ነገሮችን ስለሚያቀርቡ ኢስ ፓርት ኦፍ ኢት። ግን ታውቂያለህ ስንት ዶክመንተሪ ተሰርቶብናል እዚህ በቀድሞ መንግስት፣ አሁንም በቅርቡ የሚሰሩት ይመስለኛል። ቁም ነገሩ አሁን አይቻልም። በድሮ ዘመን ሚዲያ የአንድ ስልጣን የያዘው ኃይል ብቻ ነበር። አሁን ሶሻል ሚዲያ እያንዳንዱን ግለሰብ ኢምፓወር አድርጎታል። ለዚህ ነው አሁን የሀሰት መረጃዎች ወዲያው ነው የሚፍረጠረጡት። ስለዚህ እሱ ብዙም አያሳስበኝም የስም ማጥፋው ዘመቻው እንጂ ይዝናኑባቸዋል። በደንብ ኮሜንቶችን በጣም አነባቸዋለሁ። አይተው እንደሆነ የፌስቡክ ላይ ስድብ ከሆነ ብቻ እኔን ሳይሆን አንዳንዴ ወረድ ያለ የብሔርና ሃይማኖት ስድብ ካልሆነ በስተቀር ተዋዋለሁ፣ አነበዋለሁ። ስላደኩበትም አሁን አንዳንዴ ባለስልጣናት የፖለቲካ መሪዎች በጣም ሲናደዱ ይገርመኛል። እኔ ግን አንዳንዴ አሁን ፎቶ ወይም በጣም አስቀያሚ አልበም አለኝ ሰብስቤ ስልኬ ውስጥ እና አንዳንዴ ያዋለሁ። የዲሞክራሲ ነው ይመስለኛል። እኔ የእኛ ሀገር ዜጎች እንደኔ አይነት ሰው ተጽዕኖ ፈጣሪን ሰው መስደብ፣ መዘርጠት፣ መተቸት መብታቸው እኮ ነው። አያቴ በልጅነት ያለኝ ነገር አለ። አንድ ሰው ልብሱን አውቆ ገበያ ከሄደ ታውቃለህ፣ ገጠር ገበያ ከሄደ በኋላ አትዩኝ ማለት አይችልም። እግሬን እንጂ ሌላ ቦታ አትዩ ማለት አይችልም። ፊቴን ብቻ እዩ ማለት አይችልም። ያያችሁትን ሁሉም እኩል ውደዱ ማለት አይችልም። ህዝብ ፊት የወጣ በህዝብ አመራር ውስጥ በፐብሊክ ኢሹ ውስጥ የገባ ሰው ትችትን፣ ነቀፌታን፣ ስድብን መፍራትም መጥላትም መብት የለውም። መስደብ፣ ማጥላላት፣ መዘርጠጥ ትክክል ነው፣ ቀጥሉበት ነው ህዝብ የምለው። ምክንያቱም it is part of democracy building። 10 ሰው ከሰደበኝ 10 ሰው ሊያሞግሰኝ ይችላል። 10 ተሳዳቢዎችን አፋቸውን ሸብቤ ቃሊቲ ወርውሬ ከ10ሩ ጋር መጨፈር ኢትዮጵያን መግደል ነው።
ለዚህ ነው አሁን ባለፈው የጥላቻና የሐሰት ህግ ብለው ያቀረቡት። አፋኝ ትክክል አይደለም። እኔን መተቸት፣ እኔን መውቀስ፣ እኔን ስም ማጥፋት ዲሞክራሲያዊ ነው፣ ህጋዊም ነው። በነገራችን ላይ ፐብሊክ ፊገር እና ፕራይቬት ይለያያል። ፕራይቬት የሆኑ ሰዎች እናንተም ፐብሊክ ናችሁ ጋዜጠኞች። ፕራይቬት የሆኑ ሰዎች በመንግስት ውስጥ ምናምን ውስጥ የሌሉ ሰዎች ስማቸው ከጠፋ መክሰስ ይችላሉ። መንግስት ውስጥ ያሉ ሰዎች፣ ፖለቲካ ድርጅት የሚመሩ ሰዎች ስሜን አጠፋው ብሎ መክሰስ አይችልም። ስም መጠፋት የኛ ጆብ ዲስክሪፕሽን ውስጥ ስላለ ማለት ነው። ስለዚህ በዛ ነው የማየው እኔ ሁለት ነው የመጨረሻ ጥያቄ፣ ሁለቱም የተለያዩ ናቸው። የመጨረሻው ከሁለተኛው የመጨረሻው በጣም የግል ስለሆነ እርሱን አስከትዬ ጠይቆታለሁ። ግን አሁን ያነሳናቸው ብዙ ርዕሰ ጉዳዮች አሉ። ሀገሪቷን በተለያየ መልኩ የተወጠረችባቸው ጉዳዮች አሉ። እንደሚታወቀው የህዳሴው ግድብ ድርድር አለ፣ የምርጫ መራዘም አለ፣ ኮቪድ-19 አለ፣ የክልል እንሁን ጥያቄዎች ከየአቅጣጫው መነሳት አለ፣ የኢኮኖሚው መዳከም አለ። በብዙ መልኩ ማህበራዊ ነገሮችም ተሸርሽረዋል። ከነዚህ ነገሮች እንዴት እንሻገር ብለው ሀሳብ ያቀርባሉ። ሁልጊዜ በአመፅ አይፈታምና በሰላማዊ መልኩ እንዴት ነው የምንሻገረው የሚለውን እሱን ሀሳቡን በቅድሚያ ልስማና የመጨረሻ ጥያቄን አስከትላለሁ። እየተሸረሸረ እኮ አይመስለኝም። እኔ አይ ሲ ዲፍረንትሊ። በምን መልኩ ነው የሚያየው? ምክንያቱም ወደ ዲሞክራሲ ሽግግር የአምባገነን ስርዓት ወርዶ ወደ ዲሞክራሲ የሚደረገው ሽግግሯ ላይ ብዙ ታፍነው ታጭቀው የነበሩ ነገሮች ይፍታታሉ። ሁለት ነገር ይመጣል። የታፈኑ ነገሮች መፈታታት፣ ፕሉራላይዜሽን ኦፍ አይዲያስ፣ የሀሳብ የአመለካከት ብዝሃትነት ህዝብ ውስጥ እንዲሰፋ ያደርጋል። ይሄ ደግሞ ሁለተኛውን ነገር ያስከትላል። ፖላራይዜሽን ምንለው መነጣጠልን፣ ጥግ ጥግ መያዝን ይፈጥራል። ግን አይዘልቅም። ረጋ ብለሽ ካየሽው ሽግሩ ጀምሮ እንደጀመረ 5 ወር 6 ወር ጊዜ የነበረው ይብን የዛሬ አመት የነበረው ስርዓት አልበኝነት ጥግ መውጣት ዛሬ አታዩ። ሚዲያውን ኬርፉሊ ይዩት እስቲ። ሚዲያውን ሰልፍ ሴንሰርሺፕ፣ መረጋጋት፣ ህዝቡን መደንገጥ ትቷል። አሁን ከዛ በፊት ልክ እንደ ታቡ የሚባሉ ነውር የሚባሉ ነገሮች ሲወጡ በጣም ሀገር ፈረሰ ምናምን ሲል ህዝቡም ለመደው ማጋነን ተው። ሰዎችም እየተረጋጉ መጥተዋል። ማንኛውም ወደ ዲሞክራሲ የሚደረግ ሽግግር ሁለቱን ነገር ፕሉራላይዜሽን ኦፍ አይዲያስ እና ፖላራይዜሽን ኦፍ ፖለቲካል ፎርስስ ይመጣሉ። በሂደት ግን አሁን ወጣቶቹን ይውሰያቸው። መጀመሪያ አካባቢ ትንሽ አናርኪክ ነገር ነበረ። በሂደት ያለማንም ጣልቃ ገብነት እየተረጋጋ መጣ። ትዝ ይለኛል በየቦታው ሲሄድ ሽማግሌዎች ሲሉ የነበሩት ምንድነው? ወጣቱን አረጋጉልን ነበር። ተረጋጋ፣ ይሄዳል። ትልቁ አሁን ይሄን እድል ግን ተጠቅሞ አምባገነናዊ ስርዓት እንዳይፈጠር ገና እዚህ ሳልመጣ ተጽፈው የነበረው ነገር ነበር። አምባገነን ስራ አዲስ ፖለቲካ ስርዓት ሲገነባ ድረስ አናርኪ ይፈጠራል፣ ስርዓት አልበኝነት ይፈጠራል። ያን ስርዓት አልበኝነት እንደ እድል በመጠቀም ምክንያቱም ሰው ነፃነትን ይወዳል፣ ከነፃነት በበለጠ ደግሞ ሰላማዊ ኑሮን ይወዳል። ያንን የህዝብን ሰላማዊ ኑሮ መውደድን እንደ እድል ተጠቅሞ አምባገነናዊ ስርዓት ይወለዳል። ያ እንዳይሆን መጠንቀቅ ያስፈልጋል፣ መረጋጋት ያስፈልጋል። ህዝቡ ተረጋግቷል። አሁን አምባገነን መሆን የሚፈልጉት ቡድኖችና ግለሰቦች ግን ያንን እንደገና እያነሱ አሁን እንኳን ነገር መጣ። ልክ ኢህአዴጎች ሲሉት ኢህአዴግ አንድ ሲል የነበረው ነገር ይቺ ሀገር ለኢትዮጵያ ለዲሞክራሲ ዝግጁ አይደለችም፣ አሁን ለአምባገነን ነው፣ ወደ አምባገነን ለመሄድ የሚፈልጉ ያንን ያም አያስፈልግም። የሚያስፈልገው ምንድን ነው? የፖለቲካ ምህዳሩ እንደሰፋ መቀጠል አለበት። የሰፋው የፖለቲካ ምህዳር የሚገዛበት የፖለቲካ ስምምነት በድርድር ማበጀት ያስፈልጋል። ወደዛ ነው መሄድ ያለብን። ይሄ ነው ወሳኝ። የመጨረሻው ጥያቄ እንግዲህ የእርሶን ሀሳብ ከመነሻው ጀምሮ ሲደግፉ የነበሩ ገፍተውም ደግሞ ወደዚህ ደረጃ ያደረሱት አሉ፣ ተቃዋሚዎችም አሉት። ሀሳቡን አንስተው የሚያጣጥሉ አሉ፣ አይ ይሄ ሀሳብ አይገዛንም የሚሉ አሉ። ግን ያም ሆነ ይህ እርሶ
በዚህ ምድር ላይ ቆይታውን ጨርሰው ሲያልፉ ታሪኮ በምን መልኩ እንዲጻፍ ነው የሚፈልጉት? ከእርሶ ቀጥሎ የሚመጣው ትውልድስ ምን ብሎ እንዲያስታውሶት ነው የሚፈልጉት? አንድ ከስሟ የማይታወቅ ጂኒ የምትባል ቀበሌ የተወለደ በጣም ትንሽ የዶሮ ግንባር የምታክል ድሙጋ የምትባል ከተማ ያደገ ከዛ ፈጣሪ ረድቶት በብዙ ዓለም የተዘዋወረ መጨረሻ ላይ የኦሮሞ ተረት አለ። የአይን ነው ሲዞር ቢውልም ማታ ይዘጋል። ተመልሶ አገሩ የገባ ባለችው ጊዜ ያመነበትን ለህዝቤ ይሆናል ብሎ ያሰበውን ሳይፈራ ሳይታክት በተቻለው መጠን የሞከረ ሆኜ ልታሰብ ፈልጋለሁ። ብኮነንም ደግሞ ምንም ችግር የለውም። እኔ አክቹአሊ የኔ ህልም ብረሳ ደስ ይለኝ ነበር። ኮምፕሊትሊ ብረሳ ደስ ይለኛል። ለምን? ምክንያቱም ስለ ራሴ አይደለም የኖርኩት። ስለ ራሴ ብኖር ኖሮ እዚህ ሀገር አልገባም። ስለ ራሴ ብኖር ኖሮ ቫንኩቨር ካናዳ ነው መኖር ፈልገው፣ ካልሆነ እዛ ሲንጋፖር ወይ ማሌዥያ ነበር የምኖረው። ትንሽ ነገር ለዚህ ሀገር ለማበርከት ሞክሬያለሁ። በዛ ብታወስ ኦኬ፣ ካልሆነም በክፋትም ብታወስ ምንም ችግር የለውም። ምክንያቱም ለህሊናዬ ይሆናል ያልኩትን የተማርኩትን ዲዛይን አድርጌ ተሳክቶልኛል። የዚህ የነበረውን አስከፊ ስርዓት በመጣል ላይ ግንባር ቀደም ሚና ተጫውቻለሁ። በዛ ሂደት ውስጥ ስህተት ፈጽሜ ሊሆን ይችላል፣ ሰዎችን አስከፍቼ ሊሆን ይችላል፣ ያስደሰትኩትም ሊሆን ይችላል። ያስደሰትኩት ደስታውን ሳያበዛ ስህተት ሰርቼ እንደነበረም ከአካውንት ውስጥ በማስገባት ያስከፋሁትም ደግሞ ላስከፋው አስቤ ምቀኝነት ኖሮኝ ጥላቻ ኖሮኝ ሀባ በልቤ ውስጥ ሀባ ጥላቻ የለኝ። ሆኔ ሀባ አንድ ነገር በዓለም ላይ በነገራችን ላይ አንድ ጠላት አለኝ ብዬ አላስብም። አንድ ጠላት። ስለዚህ ያስከፋሁትም ሰው ካለ ማይ ኢንቴንት እንዳልነበረ የኔ ፍላጎት እንዳልነበረ ጥሩ ነገር ለመስራት ስሞክር በሂደት ለምሳሌ ሮጭ አንድ ቦታ ለመድረስ ስልል የአንድን ህፃን ወይም ደግሞ የአንድን አሮጊት ያሰጣችውን ላይ ከረገጥኩ እንደዛ ቢያስብልኝ በዛ ደረጃ የሚታወቅ ታሪክ አለ። በቀላሉ የሚረሳ ባሉታዊም አይረሳም። ምኞቴ ነው ለጠየሽኝ። ምኞቴ የሚወደኝም ባያገስፈኝ የማይወደኝም ሰይጣን ባያደርገኝ አንድ ጥንካሬም ድክመትም ያለው ግለሰብ የዚች ሀገር ዜጋ እንደነበርኩ ቢያስታውሰኝ ደስ ይለኛል። ስለዚህ ግን የኔ ምኞት እውነት ላይሆን ይችላል። ግን ከዚህ በኋላ እንግዲህ የሚሰሩትም ወይም ተግባሩ እንዳያገዝፎትም በሰይጣን አመለካከትም እንዳያዩትም የማያደርግ ስራ ነው ማለት ነው። አይደለም፣ እሱን ቃል አልገባልሽም። ልክ ከዚህ በፊት ስሰራ እንደነበረው ለዚህ ሀገር ይጠቅማል፣ ለህዝቤ ይጠቅማል፣ ከሞራልም ከፖለቲካም አንጻር ያዋጣል የምለውን ማንም ተደሰተ ማንም ተከፋ ያው አልተከታተላችሁም እንጂ አንድ ወቅት ነበረ እዚህ ሀገር ሰልፍ ሲካሄድ የተቃወምኩበት። ምናልባትም ከ50 ሚሊዮኑ ህዝብ 49 ምናምኑ ተቃወመኝ። ግን አቋሜን ይዤ ነው የሄድኩት። አብይን ስቃወም ደግረንም ነገይሻለሁ። እህቴ ተቆጣችኝ፣ አላናግርም እስከ ማለት። የኔ ጸባይ ሰው ስለወደደኝ አልሰራውም፣ ሰው ስለጠላኝ አልተውም። ምን አለኝ መሰለሽ፣ ሊሆናል ለዚህ ሀገር ያዋጣል ብዬ የማስበውን በጣም አስብበታለሁ፣ አነባለሁ፣ ሰዎችን አናግራለሁ። ከዛ የራሴን ሀሳብ ፎርሙሌት አደርጋለሁ፣ ሄድበታለሁ። ስህተት ከሆነ እመለሳለሁ። ግን አጨበጨቡልኝ ብዬ ወሬን አላስረዝምም፣ ጮሁብኝ ብዬ ባጭር አልቀጨውም።